ለምን ህይወት ስለሰጠን እናመሰግንሃለን። ለኛ የዘላለምን ህይወት ሰጥተህ ለብዙዎች ደግሞ ከሆዳችን የሚፈልቅ የህይወት ውሃ ምንጭ ሃሌሉያ ኢየሱስ ጌታ ነው። ለሌሎች የሚጋባ አሜን። ከሆዱ የህይወት ውሃ ምንጭ ይፈልቃል ሲል ለሰዎች የምንሰጠው ህይወት አለ ማለት ነው። አሜን። ስለዚህ ወንድሜ ኢየሱስ ይወድሃል፣ ወንድም እህቴ ኢየሱስ ይወድሻል ስንል ህይወት እየሰጠን ነው፣ ህይወት እያጋባን ነው። ስለዚህ ለሚሰማን ሁሉ ምን ይሆንለታል? ህይወት ያገኛል ማለት ነው። የሚቀበል ሁሉ የዘላለምን ህይወት ይወርሳል። ኢየሱስ ክርስቶስ ለዘላለም ጌታ ነው። ሃሌሉያ ክብር ለኢየሱስ ይሁን። ስለዚህ ይሄንን ራሱ መሻት ውስጣችን የሚያስቀምጠው ማን ነው? እግዚአብሔር ነው። ሰው ውስጡ እግዚአብሔር መሻት ካላስቀመጠ በስተቀር ማገልገል አይችልም። አንዳንድ ሰዎች እድሉን ስላገኘን በጣም ትግል ነው ባይዘዌ እግዚአብሔርን ለማገልገል የተነሳችሁ ቀን የማይነሳባችሁ የዲያብሎስ ስራ የለም። በጣም ነው የሚነሳ። ከቤት ይነሳባል፣ ከውጭ ይነሳባል፣ ከፋይናንስ ይነሳባል፣ በስራ ይነሳባል። የማይፈነቀለው ድንጋይ የለም። ለምን? መልካም ነገር ስለሆነ ኢየሱስ ጌታ ነው። መንግስቱን ልታፈርስበት ስለሆነ ያ እንዳይሳካላችሁ የማይፈነቅለው ድንጋይ አይኖርም። ነገር ግን ሃሌሉያ ሁልጊዜ እግዚአብሔር አሸናፊ ነው። የዲያብሎስን ስራ ሊያፈርስ የእግዚአብሔር ልጅ ምን አለ? ተገለጠ ተብሎ ተጽፏል። ኢየሱስ ክርስቶስ ለዘላለም ጌታ ነው። ስራውን ምን ይላል? ያፈርስበታል። ስለዚህ ሁልጊዜ ዲያብሎስ ከኛ ጋር ምንድነው? ጸብ ነው። በፍጹም ከሱ ጋር ተስማምተን ስለማንኖር ያውቃል። እኛን ያታግለናል። በምድራዊ ነገር፣ በምድራዊ ህይወታችን፣ በምድራዊ ኑሯችን የተለያየ ነገርን ወጥመድን እያዘጋጀ ምን ይላል? ነገሮችን ስትራግል ያደርግብናል ማለት ነውና መጨረሻ ግን እኛንን አሸናፊ። ስለዚህ አንዳንድ ሰዎች ይሄ በስሜታዊ ተነሳስተን የምናገለግል ይመስላቸዋል። ወይ ደግሞ የሆነ ሰው ሲያገለግል አይተን በቃ እኔም ማገልገል አለብኝ ምናምን ብለን ኖ በፍጹም። አንደኛ የእግዚአብሔር መንፈስ ሊኖርብን ያስፈልጋል ለማገልገል አይደለ? ኢየሱስ እንኳን እኮ ታግሷል፣ ጠብቋል። መንፈስ ቅዱስ በላዩ ላይ እስከሚወርድበት ድረስ የጌታ መንፈስ በኔ ላይ ነው እስከሚል ኢሳይያስ 60 ላይ አይደል? የጌታ መንፈስ በኔ ላይ ነው ለድሆች የምስራችን እሰብክ ዘንድ እስከሚልባት እስከዛች ሰዓት እስከዛች ደቂቃ ድረስ ምን ነበረ? ጸጥ ብሎ ከነሱ ጋር አብሮ እኩል ተመሳስሎ ይኖር ነበርና አንዳንድ ጊዜ ተመሳስለ ትኖራለህ ማለት ጸጥ ብለ ትኖራለህ ማለት የእግዚአብሔር ፕሮግራም የእግዚአብሔር ምርጫ እናንተ ህይወት ውስጥ የለም ማለት አይደለም። የእግዚአብሔር ፕሮግራም፣ የእግዚአብሔር ዓላማ፣ የእግዚአብሔር እቅድ፣ የእግዚአብሔር ሐሳብ አንቺ ውስጥ አለ፣ አንተ ውስጥ አለ። ነገር ግን አክቲቭ የሚሆንበት ቀን ግን እስከሚመጣ የግድ መጠበቅ አለብን። አክቲቭ እስከሚሆን ድረስ ግን ምን ማለት አለብን? ብዙ ነገር ልናሳለፍ እንችላለን። በውጣ ውረድ፣ በመከራ፣ በጭንቀት፣ ግራ በመጋባት። ኢየሱስ ጌታ ነው። አሜን። እኔ ለአገልግሎት በቂ አይደለሁም እያልን በተለያየ ነገር ተይዘን ልንቀመጥ እንችላለን። ግን አንድ ቀን ግን ይመጣል። ሃሌሉያ አሜን። ኢየሱስ ጌታ ነው። አንደኛ ሳሙኤል ምዕራፍ 10 ላይ እኮ ሳኦል አይደለ የእግዚአብሔር መንፈስ ገባበት፣ ከዛ እንደሌላ ሰው አደረገው ይላል። የእግዚአብሔር መንፈስ ሲመጣ እንደ ድሮ ማንነት መቀጠል አትችልም። ድሮ ፈሪ ልትሆን ትችላለህ። ድሮ አልቃሻ ልትሆን ትችላለህ። ድሮ አልችልም እንዴት እችላለሁ እንዴት ሊሆን ይችላል ልትል ትችላለህ። ድሮ እየተገለገልክ ዝም ብለህ ቁጭ ብለህ ምንም እንደማያውቅ ጥግህን ይዘህ ከኋላ ቁጭ ብለህ ከኋላ ልትሄድ ትችላለህ። በቸርችም ቢሆን ማለት ነውና የእግዚአብሔር መንፈስ ሲመጣ ግን ትለያለህ። ኢየሱስ ክርስቶስ ለዘላለም ጌታ ነው። ዛሬ በጌታ በኢየሱስ ስም ያገኛችሁ፣ የእግዚአብሔር መንፈስ ያገኛችሁ። አሜን። የእግዚአብሔር መንፈስ ይቀይራል፣ ማንነትን ይቀይራል፣ ስም ይቀይራል። ሃሌሉያ ኢየሱስ ክርስቶስ ለዘላለም ጌታ ነው። ልንጠማ፣ ልንራበው፣ ልንፈልገው፣ ልንሻው የሚገባ ነገር ከሁሉ ነገር ዋናው ምንድነው ስትሉኝ መንፈስ ቅዱስን ነው። የእግዚአብሔር መንፈስ ሃሌሉያ ኢየሱስ ጌታ ነው። ራማጋዱናማስ የእግዚአብሔር መንፈስ ስም ይባረክ። ስለዚህ ዛሬ እግዚአብሔር እንዴት ህዝቡን እንዳስነሳ እናያለን። አሜን። ኢየሱስ ክርስቶስ ያድናል እናያለን። በትንቢተ ሐጌ ላይ ትንቢተ ሐጌ ምዕራፍ 1 ላይ በጣም ምዕራፍ 2 ናት ያለቻት። ራሱ ሄዳችሁ እናንተ በደንብ አጥኑት ብሉት።
አሜን። ይህንን መጽሐፍ ሰጥቼሃለሁ ብላው ይላል የእግዚአብሔር ቃል ሲናገር። በደንብ ብሉት፣ አሰላስሉት እናንተ። እኔ ግን የተወሰነውን እናገራለሁ። ክብር ለጌታ ይሁን። ኢየሱስ ክርስቶስ ለዘላለም ጌታ ነው። እዚህ ላይ የጻፍኩት አለኝ። ጌታ ይባረክ። ሃሌሉያ። ትንቢተ ሐጌ ምዕራፍ 1 ቁጥር 14 እና 15 ላይ እንደዚህ ይላል። እግዚአብሔርም የይሁዳን አለቃ የሰላትያልን ልጅ የዘሩባቤልን መንፈስ የታላቁንም ካህን የኢዩሴዴቅን ልጅ የኢያሱን መንፈስ የቀሩትንም ሕዝብ ሁሉ መንፈስ አስነሳ። በንጉሱም በዳሪዮስ በሁለተኛውም ዓመት በስድስተኛው ወር ከወሩም በ24ኛው ቀን መጡ። የአምላካቸውንም የሰራዊትን ጌታ የእግዚአብሔርን ቤት ምናሉ ሰሩ ይላል። ኢየሱስ ጌታ ነው። አያችሁ፣ እነዚህ ሰዎች በፊት ላይ የእግዚአብሔርን ስራ ለመስራት ተፍተፍ የሚሉ ሰዎች አይደሉም። ዌልካም ፕሮፌት ተባረክ። ዛሬ ሰው እንዴት የእግዚአብሔርን ቤት ለመስራት እንደሚነሳሳ ነው የምናየው። አሜን። ከምን ተነስቶ ነው የእግዚአብሔርን ቤት ለመስራት የሚነሳሳው? ከምን ተነስቶ ነው የእግዚአብሔር የልቡን መሻት ፈቃዱን ሊያደርግ የሚችለው? በራሱ ነው? በራሱ እንዳልሆነ ቀደም ብዬ መግቢያዬ ላይ ተናግሬያለሁ። በጉልበቱ ነው? በገንዘቡ ነው? በኃይሉ ነው? በባለስልጣን ወዳጅ ስላለው ነው? ባለስልጣን ሚስት፣ ባለስልጣን ባል፣ ዋሬቨር የምትፈልገውን ጥራ። በጣም ታላቅና ኃይለኛ ብለህ የምታስበውን ጥራ። በዛ ነው? አይደለም። ኢየሱስ ክርስቶስ ለዘላለም ጌታ ነው። እነዚህ ሰዎች እግዚአብሔር የተቆጣባቸው፣ የእግዚአብሔርን ቤት የማይሰሩ፣ የእግዚአብሔርን ቤት ለመስራት ፍላጎት የሌላቸው፣ ኢንተረስቲንግ ያልሆኑ፣ እግዚአብሔር የተበሳጨባቸው ትውልድ ነበሩ። በጣም ይገርማል። አልፈለጉም፣ ጭራሽም አላሰቡትም። ገና መጀመሪያ ላይ ሄዳችሁ ስታዩ ኢየሱስ ጌታ ነው። እንደዚህ ይላል የሰራዊት ጌታ እግዚአብሔር፣ ይህ ሕዝብ ዘመኑ አልደረሰም። ቁጥር 2 ላይ እንደዚህ ይላል የሰራዊት ጌታ እግዚአብሔር፣ ይህ ሕዝብ ዘመኑ አልደረሰም፣ የእግዚአብሔር ቤት የሚሰራበት ዘመን አልደረሰም ይላል ብሎ ተናገረ። አያችሁ፣ ይሄ ሕዝብ በዛ ዘመን የነበረው ሕዝብ፣ በዛ ዘመን የነበረው ትውልድ ገና ነው ሰዓቱ። አሁን የእግዚአብሔርን ስራ የምንሰራበት ጊዜ አይደለም። የእግዚአብሔርን ነገር የምናስብበት ጊዜ አይደለም። ስለ ራሳችን ነው የምናስበው። ስለ መኖሪያችን፣ ስለ ምግባችን፣ ስለ ማደሪያችን፣ ስለ መውጣት መግባታችን። በቃ ራስ ተኮር የሆነ ህይወት ነበራቸው። ራስ ተኮር የሆነ ህይወት። ሃሌሉያ። ኦ መንፈስ ቅዱስ ተባረክ። ራስ ተኮር የሆነ ህይወት ስለነበራቸው እግዚአብሔር ደስ አይሰኝባቸውም ነበር። ይሄ ህዝብ አለ የእግዚአብሔርን ቤት ለመስራት ገና ነው ይላል። ገና ነው ይላል። እኛስ ምን እያለን ይሆን? ምን እያለን ይሆን? እኛስ ገና ነው እያለን ይሆን? እየተዘናጋን ይሆን? አሁን ጊዜው አይደለም ወንጌልን ለመስበክ ለተጠራሁበት ጥሪ ለዓላማው አሁን መዘጋጀት አለብኝ፣ ቆይ ገና ነው እያለን ያለ ነው ወይስ ምንድነው እያደረገን ያለ ነው? ምክንያቱም መጽሐፍ ቅዱስ ሃሌሉያ ለትምህርታችን ተጽፎልናል ወዳጆቼ። የሚጣል የለውም፣ የሚጣል የለውም። አንጥለውም፣ አንቀንሰውም፣ አንጨምርበትም። ከዚህ ቃል ምን በል አትለፍ ይላል። ስለዚህ ለትምህርታችን ግን ምን ተጽፎልናል። ስለዚህ እኔና እናንተ እንድንማርበት፣ እኔና እናንተ ዛሬ እንድንዘጋጅበት እግዚአብሔር ምን እያለ ነው? ዛሬ ምን እያሰባችሁ ነው? እናንተስ ስለ ቤቴ ምን እያሰባችሁ ነው? ስለ ኑሯችሁ፣ ስለ ማግባት፣ ስለ ልጅ ጥሩ ነው ማሰብ አለብን። ግን ቅድሚያ ለሚሰጠው ነገር ቅድሚያ መስጠት አለብን። ለዚህ እኮ ነው ቅድሚያ ጽድቅና መንግስቱን ፈልጉ እና ሌላው ሁሉ ይጨመርላችኋል። እኛ ደግሞ ቅድሚያ የሚጨመሩትን ነገሮች ነው የምንፈልገው። ቅድሚያ የሚሰጠውን ነገር ግን ወደኋላ አድርገነዋል። በዛ ህይወታችን ስትራግል ነው። ቅድሚያ ጽድቅና መንግስቱንም ፈልገን እሱ የልቡን መሻት ጥማቱን እግዚአብሔር ምንድነው የሚፈልገው የሚለውንም ነገር እንኳን አድርገን ህይወታችን በጣም
በቻሌንጅ እና በስትራግል ነው። ቅድም ነግሬያቸዋለሁ። በጣም ከባድ ህይወት ነው የምንኖረው፣ አብሶ አገልጋይ። ሕያው እግዚአብሔር ምስክሬ ነው። ምክንያቱም ከዲያብሎስ ጋር ጸብ ስለሆነ። ኢየሱስ ክርስቶስ ለዘላለም ጌታ ነው። ኮሜንት አትመልሱላቸው እሺ። ሞዴሬተር ካላችሁ እንትን በሉ። ኮሜንት ግን አትመልሱላቸው። ዝም ብላችሁ ፎከስ ወደ እግዚአብሔር ቃል ተዋቸው። እየተሳደቡ ይስሙ። ኢየሱስ ክርስቶስ ለዘላለም ጌታ ነው። እኛን ከዛ ያወጣን ጌታ እነሱንም እንዲረዳቸው በኢየሱስ ስም ጸልያለሁ። ጌታ ይባረክ። ስለዚህ አንደኛ ጠላት የሚፈልገው እኛን ሀሳብ ማስቀየር ስለሆነ ሀሳባችሁ እንዳይሰረቅ፣ ሀሳባችሁ እንዳይወሰድ ፎከስ የእግዚአብሔር ቃል ላይ ተዋቸው፣ አትዩት። ኢየሱስ ጌታ ነው። ስለዚህ እግዚአብሔር ይሄንን ነገር አለ። በቃ ሀሳብ የላቸውም። ምንም ስለ እግዚአብሔር ቤት አያስቡም፣ ስለ ስራ አያስቡም፣ ስለ ቤቴ አያስቡም። እግዚአብሔር ምን ይፈልጋል የሚለውን አያስቡም ብሎ እግዚአብሔር ትንቢተ ሐጌ ምዕራፍ 1 ቁጥር 2 ላይ ይሄንን ከተናገረ በኋላ እንግዲህ እግዚአብሔር ራሱ ሃሌሉያ። በጣም ደስ የሚለኝ ነገር ልክ ነብዩ ሄዶ ለነዚህ ሰዎች ሲናገር ሰሙ፣ የእግዚአብሔርን ቃል ሰሙ፣ ወደ ልባቸው ተመለሱ፣ ማስተዋል ጀመሩ። የዛን ጊዜ እግዚአብሔር ምን አደረገ? ቁጥር 15 ላይ እንደዚህ ይላል፣ የአምላካቸውንም ኢየሱስ ጌታ ነው። እግዚአብሔርም የይሁዳን አለቃ የሰላትያን ልጅ የዘሩባቤልን መንፈስ፣ የታላቁንም ካህን የኢዮሴዴቅንም ልጅ የኢያሱንም መንፈስ፣ የቀሩትንም ሕዝብ ሁሉ አያችሁ፣ የአገልጋዮቹን ብቻ አይደለም፣ የአገልጋዮቹን መንፈስ ብቻ አይደለም ያነሳሳው፣ የነቢያቶቹን መንፈስ ብቻ አይደለም እግዚአብሔር ያነሳሳው። የማንን መንፈስ ነው ያነሳሳው ስትላይ፣ የሕዝቡንም መንፈስ እግዚአብሔር ምን አለ? አስነሳ ይላል። ዛሬ በጌታ በኢየሱስ ስም የእግዚአብሔርን ነገር ተነስተሽ እንድትሰሪ፣ ተነስተህ እንድትሰራ በጌታ በኢየሱስ ስም ዛሬ እግዚአብሔር ያነሳሳችሁ። አሜን። ያነሳሳው መንፈሳችሁን ያነሳሳው በኢየሱስ ስም፣ ያነቃቃው በናዝሬቱ በጌታ በኢየሱስ ክርስቶስ። እግዚአብሔር ካላነሳሳን በስተቀር አንችልም ስላችሁ የነበረው ቅድም ይሄን ነው። ሰው በኃይሉ አይበረታም። ሰው በኃይሉ ከፍ ያለውን ነገር አያደርግም። ሰው ደካማ ነው። ከድካምም የተነሳ የእግዚአብሔርን ነገር ደግሞ ለማድረግ አንዱና ዋናው አስፈላጊ ነገር የእግዚአብሔር መንፈስ ነው በህይወታችን ላይ። ኢየሱስ ጌታ ነው። አሜን። ሃሌሉያ ቴንክ ዩ ጂሰስ። ስለዚህ ዛሬ ምንድነው የሚያስፈልገው ስትሉ የእግዚአብሔር መንፈስ በኢየሱስ ስም የእግዚአብሔር መንፈስ ያገኛችሁ፣ የሚያነሳሳው መንፈስ ያገኛችሁ፣ የሚያጸልይ መንፈስ ያገኛችሁ፣ ለትውልድ የሚያስቃትት ወጥቶ ወንጌልን የሚያሰብክ በኢየሱስ ስም መንፈስ ያገኛችሁ። ኢየሱስ ክርስቶስ ለዘላለም ጌታ ነው። ስጋ ምንድነው? ደካማ ነው። መንፈስ ግን ኢየሱስ ጌታ ነው። ሁል ጊዜ ብርቱ ነው። ሁል ጊዜ 24 ሰዓት መንፈሳችን አክቲቭ እንደሆነ ታውቃላችሁ። ኢቭን ይሄ ስጋችን እንኳን ተኝቶ መንፈሳችን ግን ንቁ ነው። ንቁ ነው። ስጋችን ግን ይደክማል። ስጋችን ግን ይዝላል። እስኪ 2 ቀን ሳትበላ ሞክረው ስጋህን። 3ኛ ቀንማ አትችልም። 2 ቀን 3ኛው ቀን በቃ ፌንት ነው የምትነቅለው። በጣም ከባድ ነው። መብላት ይፈልጋል፣ ማረፍ ይፈልጋል፣ መዝናናት ይፈልጋል፣ መተኛት ይፈልጋል። ሁሉ ጊዜ ስጋ ምንድነው የሚፈልገው? ስለዚህ ምቾት ነው የሚፈልገው። በአጠቃላይ ለስጋ ይሄ አርነት አትስጠው ይላል። ኢቭን እንኳን ለአንደበታችን እኮ ዳዊት እንደዚህ ያለ ለአንደበቴ ጠባቂ ያኑርለታል። አንደበታችንን እንኳን እግዚአብሔር ካልገራልን በስተቀር እንደፈለገ ነው የምንናገረው። በጣም ከባድ ነው። ሰውን ዘረጥጣለን፣ ሰውን እንሳደባለን፣ ሰውን እናማለን፣ እንደፈለገ ነው ስንናገር። አንዳንድ ሰው አፉን ሲከፍት አይታችሁታል። ወይኔ ባልተናገረ እስከምትሉ ድረስ ምን ሆኜ ነው ከዚህ ሰውዬ ጋር ያወራሁት እስከምትሉ ድረስ ነው የሚወጋችሁ። በጣም ከባድ ነው። ለዚህ ነው ምላስ የፍጥረትን ሩጫ ታቃጥላለች ይላል። እሳት አለ አንደበታችን ላይ። እግዚአብሔር በጌታ በኢየሱስ ስም አንደበታችንን ይፈውሰው። አሜን።
በጉጠቱ በሳቱ ጉጠት በኢየሱስም ይንካው። ለዚህ ነው ኢሳይያስ ምዕራፍ 7 ላይ ሄዳችሁ ስታዩ በእሳቱ ጉጠት ምን አለ ነካኝ ይላል። ምዕራፍ 6 ላይ ኢየሱስ ጌታ ነው። በእሳቱ ጉጠት ምን አለኝ ነካኝ። ለምን? ከዛ በፊት የረከስኩ ነበርኩኝ ከሐሜተኞች ጋር ከተለያዩ ሰዎች ጋር ምን ል ነበረ አብሬኔም ከነሱ ጋር አንድ አይነት ነበርኩኝ። በቃ ረክሷል አለ አፌ ረክሷል። ስለዚህ በረከሰ አፌ የእግዚአብሔርን ነገር መናገር አልችልም። በጣም ከባድ ነው። በረከሰ አፌ እግዚአብሔርን ነገር መናገር አልችልም። አይጣፍጥም፣ ብትናገርም አይጣፍጥም። ተሰሚነት አይኖርህም። ተጽዕኖ አትፈጥርም። ብዙ ሰዎች የእግዚአብሔርን ቃል ይሰብካሉ፣ የእግዚአብሔርን ትንቢት ያመጣሉ፣ ይናገራሉ፣ ጸጋው ይሰራባቸው ይሆናል። ነገር ግን ሰውን አይቀይረውም፣ ሰውን አይለውጠውም። ኢየሱስ ክርስቶስ በምድር ላይ በነበረበት ጊዜ በስልጣን ምን ይል ነበር? ቃሉን በስልጣን ያስተምራቸው ነበር፣ ይናገር ነበር፣ እንደ ባለ ስልጣን ያስተምር ነበር እናማ ይደነቁ ነበር ይላል። ወደው ብቻ አይደለም ሳይወዱ ይሰሙት ነበር። ዛሬ መሰማት ትፈልጋለህ? እግዚአብሔር አንደበትሽን እንዲያጣፍጠው ትፈልጊያለሽ? ኢየሱስ ጌታ ነው። መንፈሱን በላይሽ ላይ በኢየሱስ ስም ያምጣ። መንፈሱን በላይ ላይ ያምጣው በጌታ በኢየሱስ ስም። የዛን ጊዜ አለመጣፈጥ አትችልም፣ አለመሰማት አትችልም። አውቶሪቲያችሁ ራሱ አክቲቭ የሚሆነው አጋንንት ውጣ ዛሬ እኮ በግድ እኮ ነው። አይወጣም። ምክንያቱም ሙላችንን ያውቃል፣ የት እንደምንውል ያውቃል፣ ምን እያደረግ እንደምንውል ያውቃል። ሐሜተኞች ነን፣ ተሳዳቢዎች ነን፣ ወንድምታችንን እንጠላለን። ብዙ ችግር አለብን። ስለዚህ በጣም ከባድ ነው። ምንም በናዝሬቱ በጌታ በኢየሱስ ስም ቢወጣ ግን በጣም ደግሞ የኛም ህይወት ያስፈልገዋል። አይ ጸጋው እንደፈለግ ሁን ብሎ አውቶሪቲ አይሰጥም። ጸጋ ለኃጢአት ላይሰንስ አይሰጥም በፍጹም። እንዴ እግዚአብሔር ጸጋ ተቀድሰ ተለይተ እንድትኖር ነው የሚያስጠነቅቀ የሚመራ። ቲቶ ምዕራፍ 2 ላይ የእግዚአብሔር ቃል ሲናገር እኮ አይደል ጸጋው ራሱ ምን ይላል? ያስተምርሃል፣ እንዴት እንደምትኖር ያስተምርሃል። እንደፈለክ እየተጨማለክ ኑር ብሎ የእግዚአብሔር ጸጋ ያስተምር። እንደማን የፈለከውን ማንንም እየቦጨክ ያማ እየተሳደብክ እንደፈለክ እየሆንክ ኑር የሚል የእግዚአብሔር ጸጋ የለም። ዛሬ እግዚአብሔር በጌታ በኢየሱስ ስም በእሳቱ ጉጠት ይንካው፣ አንደበታችንን ይንካው። አሜን። የረከሰው አንደበታችንን በኢየሱስ ስም ይንካው። የዛን ጊዜ ፈውስ ይሆናል። የዛን ጊዜ ለፍልፍህ አይደለም። ኢየሱስ ጌታ ነው። አስነጥሰህ አጋንንትን ታወጣዋለህ። ኢየሱስ ጌታ ነው። አሜን። አጋንንት ምን ክብር አለው? በእግር አስወጣው፣ በእጅ አስወጣው፣ ባስነጥስከው ምን አልከው? ብቻ ይውጣት። አሜን። ሃሌሉያ። ኢየሱስ ጌታ ነው። ስለዚህ ዛሬ እግዚአብሔር ምንድነው? መንፈሳችሁን አነሳሳለሁ ብሏል። ሃሌሉያ። ኢየሱስ ጌታ ነው። ዝግጁ ለሆኑ ሰዎች እግዚአብሔር መንፈሱን ያነሳሳል። ለዚህ ነው እነዚህ ሰዎች ተዘጋጅተዋል። ልክ እግዚአብሔር ሲናገር ልባቸው ተነሳስቷል። ተመለሱ፣ ምን እናድርጋሉ? ምን ይሻለናል አሉ። ልባቸው ቀና። እግዚአብሔር መንፈሳቸውን አስነሳው። በጌታ በኢየሱስ ስም ወጥተህ የምትሰብክበትን መንፈስ ዛሬ ያስነሳው። አሜን። ወጥተሽ የምትተነብይበትን መንፈስ እግዚአብሔር አሁን ያነሳሳው። የእግዚአብሔርን ቤት የምትሰሩበትን መንፈሳችሁን እንደገና በኢየሱስ ስም አክቲቭ እንዲሆን ጸልያለሁ። ኢየሱስ ጌታ ነው። አክቲቭ በጌታ በኢየሱስ ስም አሜን። ድንዛዜ ከህይወታችሁ ላይ ይነሳ በጌታ በኢየሱስ ስም። የከበባችሁ የትኛውም ጨለማ በኢየሱስ ስም አሁን የተነቀለ ይሁን። ኢየሱስ ክርስቶስ ለዘላለም ጌታ ነው። ስለዚህ ዕዝራ ምዕራፍ 1 ቁጥር 5 ላይ እንደዚህ ይላል፣ የይሁዳና የብንያም አባቶች ቤቶች አለቆችም ካህናቱም ሌዋውያኑም በኢየሩሳሌም ያለውን የእግዚአብሔርን ቤት ለመስራት ይወጡ ዘንድ እግዚአብሔር መንፈሳቸውን ያነሳሳው ሁሉ ተነሱ። ሃሌሉያ። ኢየሱስ ጌታ ነው።
እግዚአብሔር መንፈስህን ካላነሳሳው ለመስበክም አትነሳም፣ ለመተንበይም አትነሳም። ሃሌሉያ። የእግዚአብሔርን ድምፅ ይዘህ ሃሌሉያ ኢየሱስ ያድናል ብለህ በከተማ መውጣትም አትችልም። ቤት ውስጥ ተቀምጠህም አትሰብክም፣ ቸርች ውስጥም አታገለግልም። እግዚአብሔር ካላነሳሳ አስነሳቸው ይላል። አይገርምም? እግዚአብሔር መንፈሱን ያነሳሳ ሁሉ ነው የሚለው። መንፈሱን ያነሳሳ ሁሉ ተነሳ። አይሆፕ ድምፄ በደንብ ይሰማቸዋል ብዬ አስባለሁ። ኢየሱስ ጌታ ነው። አሜን። መንፈሳቸውን ያነሳሳ ዳት ሚንስ መንፈሳቸው ያልተነሳሳለ ማለት ነው። እሺ ግሬስ እየተባረኪ ኢየሱስ ጌታ ነው። መንፈሳቸውን ያነሳሳ ተነሱ ካለ ያላነሳሳቸው አሉ ማለት ነው። ዛሬ እኮ መንፈሳቸውን እግዚአብሔር ያላነሳሳ ሰዎች ተኝተዋል። አረ ውጣና ወንጌል ስበክ፣ አረናና አገልግል። እውነቴን ነው የምነግራችሁ። እኔ መንፈስ ቅዱስን ከመሙላቴ በፊት ለአገልግሎት ተጋብዤ ነበር። አረ አገልጊ፣ ጌታን ማገልገል ጥሩ ነው፣ ጌታን ማገልገል መልካም ነው። ያው መቼም የእግዚአብሔርንም ቤት መጥረግ ማገልገል ነው ብሎ ነው ሰው የሚያስበው። አይሮን ነው እንግዲህ ነው አይደለም አላቅም። ኤኒዌይስ ግን አገልጊ፣ በቃ ጌታን አገልጊ፣ ጌታን ማገልገል መልካም ነው፣ ጌታን እንትን ማለት መልካም ነው ይላል። መልካም ቢሆንም እግዚአብሔር መንፈሱን በእኔ ውስጥ ካላፈሰሰ በስተቀር እንዴት አድርጌ አገለግላለሁ? ሰዎች እድል ስለሰጡን ማገልገል አይቻልም። አንዳንድ ሰዎች አይታችኋል፣ መድረክ ላይ ቆመው ይቀባጥራሉ፣ ስለ ፌስቡክ ያወራል እየሰበከ ማለት ነው። ስለ ፌስቡክ ላይ ጠጥቶ የመጣውን ስለ ፌስቡክ ያወራል። በዩቱብ የተለማመደውን ወጥቶ እዛ ላይ አይሆንም። ለዛ ነው ሰዎች አይነኩም። መንፈስ ቅዱስ ሙቭ አያደርግም፣ አያልፍም። ፓወር አያልፍም። ፈውስ የለም፣ ዴሊቨራንስ የለም። ቱ ቢ ሆነስት እናወራ ከተባለ እውነት እኮ ነው። እውነት ውሸት አለ? እናንተ ቸርች አለ፣ ፈውስ አለ፣ ዴሊቨራንስ አለ። መንፈሳችሁ ይነቃል። ቸርች ሄዳችሁ ፋየር ሆናችሁ ትመለሳላችሁ። ለሳምንታችሁ የምትጸልዩበትን አቅምና ጉልበት አግኝታችሁ ትወጣላችሁ ከዛ ቤተክርስቲያን። እዛ ቤተክርስቲያን ውስጥ የሚድኑትም እለት እለት ይጨመራሉ። ኢየሱስ ጌታ ነው። እንደዛ ከሆነ ፍሬያማ ቤተክርስቲያን ናት ማለት ነው። ኢየሱስ ጌታ ነው። ጌታ ይባርካት። አሁንም ይጨምርላት እንደዛ አይነት ቤተክርስቲያን። እውነት እናውራ። ሐዋርያ ሥራ ላይ ምንድን ነው የሚለው? የሚድኑትም እለት እለት ይጨመሩ ነበር ይላል። አጋንንት ፊታቸው አይቆምም። ዛሬ እኮ ይሄንን የሚናገር የለም። በቃ የለም። ይሄንን የሚያወራ የለም። ሁሉም ጌታ ይባርክ ተባብሎ ነው የሚሄደው። ለምን እንዴ? እንፈልግ እንጂ እግዚአብሔርን እንፈልገው፣ ፕሬዘንሱን እንፈልገው፣ ህልውናውን እንጠማ እንዴ። በሐዋርያቶቹ በአባቶቻችን ዘመን የነበረው ኃይል ዛሬም በዚህ ዘመን በቤተ ክርስቲያን ላይ ይፍሰስ፣ ይምጣ። ልንራብ ያስፈልጋል፣ ልንጠማ ያስፈልጋል። ኢየሱስ ጌታ ነው። አንዳንድ ሰዎች በእውነት ነው ይደራደራሉ። ፕሮፌት ዌልካም ስላየው ደስ ብሎኛል። ተባረክ። አንዳንድ ሰዎች እኮ ጌታ ምስክሬ ነው፣ ከዚህ በኋላ ሞገስ በላይ ላይ ካላመጣ አላገለግልም ብለው የሚወዳደሩ ከእግዚአብሔር ጋር እውነቴን ነው አላገለግልም። መንፈስ በላይ ላይ ካልሆነ አላገለግልም። ሰዎች የማይፈወሱ ከሆነ አላገለግልም። ሰዎች የማይድኑ ከሆነ አላገለግልም። በንስሐ የማይመለሱ ከሆነ አላገለግልም። ቃሉ የማይነካቸው ከሆነ አላገለግልም። እንዴ ኢየሱስ ጌታ ነው። አንድ ጃፓናዊ ሰውዬ ምስክርነቱን ሲናገር አንድ ነገር ሰማሁኝ። አንድ ሴትዮ ልሰብካት ሄድኩኝ አለ። ሚኒስትሪን እንደጀመርኩኝ አለ ማንም ቸርች አይመጣም አለ። ከዛ አንድ ሴትዮ ልሰብክ ሄድኩኝ አለ፣ ቤቷ ማለት ነው። ባሏ ጠጪ ነው። ኦኬ። እሷ ደግሞ በበሽታ ጎሬ ውስጥ ያለች ሴትዮ ናት። ብዙ ነገሯ ታማሚ ነው። ፈውስ የምትፈልግ ሴት ናት። እና ሄድኩና ኢየሱስ ክርስቶስ እኮ ይወድሻል፣ አንቺ እኮ ጌታ ኢየሱስ ክርስቶስን ብትቀበይ እኮ የዘላለምን ሕይወት ታገኛለሽ፣ ቤትሽ ሰላም ይሆናል፣ ረፍት ይሆናል፣ ወደ ሲኦል አትሄጅም ሲላል
ስለምን ሲኦል ነው የምታወራው? ስለምን ኢየሱስ ክርስቶስ አዳኝነት ነው የምታወራው? እኔ እኮ በበሽታ እየተሰቃየው ነው ያለሁት። አንድ ሁለተኛ ነገር ባለቤቴ ጠጪ ነው። ስለዚህ ቤቴ ከሲኦል የተናነሰ አይደለም። እኔ ሲኦልን እዚሁ እየኖርኩት ነው። የት ሲኦል ከዚህ የባሰ ሲኦል አለ ብለህ አትንገረኝ። አያችሁ፣ ሴትየዋ እኔን መስበክ ጀመረች አለ። ምን ልበል? ከዛ መንፈስ ቅዱስን መጸለይ ጀመርኩ አለ። መጠማት ጀመርኩኝ አለ። ኢየሱስ ጌታ ነው። ከሂደት በኋላ እግዚአብሔር መንፈስ ቅዱስን በላዩ ላይ ሲሞላ፣ ሃሌሉያ፣ በላዩ ላይ ሲሞላ እንደገና ሄዶ ሲሰብካት አይገርማችሁም? ፈውስ እኮ የለም። ባሏም ገና ከመጠጡ ከምናምኑ እኮ አልተፈወሰም፣ ግን ልቧን ከፈተች አለ። እንደ አራስ ነብር ነው አለ የሆነችብኝ። ገና ኢየሱስ ያድናል ስላ አራስ ነብር። አያችሁ፣ ኢቭን ራሱ መንፈስ ቅዱስ በእኛ ህይወት ላይ ሲመጣ ያስገዛልሃል እንዴ! ኢየሱስ ጌታ ነው። እነ ኖህ እኮ ከአውሬ ጋር እኮ አንድ መርከብ ውስጥ ነበሩ። አብረህም እየኖርክ እኮ ያስገዛልሃል። ከአውሬ ጋር ብትኖርም ይገዛል። ኢየሱስ ጌታ ነው። ከአውሬ ጋር ብትኖርም ትገዛልሃለች። የማይገዛ የለም። ከአውሬ ጋር ብትሰራ ይገዛልሃል። ከማያምን ጋር ይገዛልሃል። ለምን? እግዚአብሔር በአንተ ላይ ሞገሱን ከማድረጉ የተነሳ፣ የእግዚአብሔር መንፈስ ካንተ ጋራ ከመኖሩ የተነሳ፣ ኃይሉ ካንተ ጋራ ከመኖሩ የተነሳ ዛሬ በጌታ በኢየሱስ ስም ይሄ ኃይል ያገኛችሁ። አሜን። ይሄ ሞገስ በኢየሱስ ስም ባንቺ ላይ ይምጣ። ይሄ ኃይል ባንተ ላይ በኢየሱስ ስም ይውደቅ። መድረክ ላይ ስትቆሙ ባዶ አትሁኑ። በጌታ በኢየሱስ ክርስቶስ ስም ሙቭ ያርግ። መንፈስ ቅዱስ ይስራ። አረ በኢየሱስ ስም ሃሌሉያ። ላፓራባሼ ባዲጋናማስ የእግዚአብሔር መንፈስ ሕያው እግዚአብሔር ምስክሬ ነው። የእግዚአብሔር መንፈስ ባለበት ቦታ ላይ አለመፈወስ አትችልም፣ አለመደሰት አትችልም። መከራ እያለ፣ ፈተና እያለ፣ ችግር እያለ በእውነት ነው የምልህ በፍቅሩ ትንተከተካለህ። እዚህ ውስጥ ነው የምትኖረው እየተባልክ አንተ ግን ሐሴት ታረጋለህ። ያለበለዚያ ትግል ነው። ቢኖርህም ትግል ነው። እንኳን አይደለም ሳይኖርህ ቀርቶ በጣም ከባድ ነው። በጣም ከባድ ነው። ስለዚህ ዛሬ ቤተክርስቲያን ልትጠማ ልትሻ የሚያስፈልጋት ምንድነው ስትለኝ መንፈስ ቅዱስን ነው። ሁሉ ነገራችንን ወደ ኋላ ብለን እሱን ማስቀደም አለብን። ለሱ ቅድሚያ መስጠት አለብን። ለምንድነው ሙቭ እያደረገ ያልሆን? ለምንድነው ቃሉ በስልጣን የማይሰበከው? ለምንድነው ሰዎች የማይድኑት? ለምንድነው ታች የማይሆኑት? ለምንድነው አማኙ እንደዚህ በእግዚአብሔር ፍቅር እየተንተከተከ የማይኖረው? ለምንድነው አማኙ ተደረገልኝ አልተደረገልኝ እንደዚህና እንደዛ እያለ እየተፍገመገመ የሚኖረው? ለምንድነው? ይሄ መንፈስ ያስፈልገናል። ስለዚህ እዝራ ምዕራፍ 1 ቁጥር 5 ላይ እግዚአብሔርም አለ መንፈሳቸውን ያነሳሳው ሁሉ ተነሱ ይላል። በኢየሱስም ዛሬ መነሳት ይሆናል። ኢየሱስ ጌታ ነው። አሜን። መነሳት ይሆናል። እግዚአብሔር መንፈሱን ይልካል። ራማጋዱና ማሳ በጌታ በኢየሱስም ትነሳለህ። በኢየሱስም ትነሻለሽ። ኢየሱስ ጌታ ነው። ሃሌሉያ አሜን። ትነሻለሽ። መንፈሱ ሲነካህ አለመነሳት አትችልም። አየ ሳኦል እኮ አንደኛ ሳሙኤል ምዕራፍ 10 ላይ የወጣው አህያ ፍለጋ ነው። አባቱ እስከማይናፈቀው ድረስ ረሳው። ኢየሱስ ጌታ ነው። የእግዚአብሔር መንፈስ ያስረሳል። ትረሳለህ። ማን? ቤተሰብህንም ትረሳለህ። በቃ አንተ ያልከው ይሁን ይላል። ኢየሱስ ጌታ ነው። ስለዚህ መንፈሱ በላዩ ላይ ሲመጣ እንደሌላ ሰው አደረገው ይላል። ኮምፕሊትሊ ሳኦል ተቀየረ። የቄስ ልጅ ምነካው? ያየው ሁላ ምነካው? ዛሬ እኮ እንኳን አይደለም ልንቀየር ጴንጤ ነህ እንዴ እኮ ነው የምንባለው። ራሱ ከሆንክ ለምን እንደዚህ ታረጋለህ ማለታቸው ነው። አይ ድሮ አልጠጣም ጴንጤ ነው አረሱ ጴንጤ ነው አይጠጣም። ራሱ ዛቸው ናቸው የሚመሰክሩላችሁ። እናንተ ራሱ መናገር ባይጠበቅባችሁ። ኢየሱስ ጌታ ነው። ስለዚህ ይሄ መንፈስ በጌታ በኢየሱስ ስም ዛሬ ይንካችሁ። ይሄ መንፈስ በናዝሬቱ በኢየሱስ ስም ዛሬ ይንካሽ። ተባረኪ። አሜን ሃሌሉያ። ይንካን በጌታ በኢየሱስ ስም እንደገና። ሃሌሉያ። ትውልድን ወተን የምንሰብክበት፣ ትውልድን የምናርስበት፣ ነጩን በኢየሱስ ስም፣ አፍሪካውን በኢየሱስ ስምና ስልጣን ለእግዚአብሔር መንግስት የምናስገባበት
ጸጋ በላያችን ላይ ይፍሰስ፣ ኃይሉ በላያችን ላይ ይፍሰስ፣ ሞገሱ በላያችን ላይ ይፍሰስ። እየተወገርክም ደስ ይልሃል። እነ እስጢፋኖስ እኮ ወንጌል ሰብከው ነው የተወገሩት። ሰርቀው አይደለም ግን እየተወገሩ እንኳን የሚያደርጉትን ኢየሱስን ያየ ሰው እንደዛ ነው። የሚያደርጉትን አያውቅምና ይቅር በላቸው። እስቲ ዛሬ የሆነ ክርስቲያን ጥፍሩ ላይ ቆም አራስ ነብራር እንደሚሆንብህ እንኳን አይደለም ወንጌል እየሰበከ ማያም ሰውዬ መቶት ቀርቶ ራሱ አማኟ የሆነ ትንሽ ኮስተር ብላችሁ ከተናገራችኋቸው እውነቴን ነው። አንድ ሴትዮ እንደዛ አለች፣ ክርስትና ጥፍራችን ላይ ሲቆም ነው የሚታወቀው። እውነቷን ነው። እውነት ጥፍርህ ላይ ሲቆሙ የምታወጣው ድምፅ እሱ ነው ያንተ ማንነት። እንደዚህ ቁጭ ብሎ መስበክ ቀላል ነው። ፒትቡል ላይ ቆሞ መስበክ ቀላል ነው። ሲነኩን ማንን ነው? አራስ ነብር ከሆን ገና ነህ። ገና አልበሰልክም፣ አልተቀጠቀጥክም። እግዚአብሔር በጓዳ ምድረ በዳ ላይ አላሸህም ማለት አልተሰራም። የብዙዎቻችን ማንነት ያልተሰራ ማንነት ነው፣ ያልተገራ ማንነት ነው። በዛ ነው በቃል የምንቀጠቅጠው ሰውን። ኢየሱስ ጌታ ነው። አሜን። እግዚአብሔር ከዚህ ሰውረን በጌታ በኢየሱስ። እግዚአብሔር ከዚህ ያድነን። እግዚአብሔር በእኛ ላይ መንፈሱን ልኮ የሚያነሳሳው እነንትናን ለመውገር፣ እነንትናን ለመቀጥቀጥ፣ እነንትናን ለማሳደድ ሳይሆን ሃሌሉያ አሜን። መጀመሪያ ነግራችኋለሁ። የእግዚአብሔር የልቡ መሻት፣ የልቡ ጥማት፣ የልቡ ፍላጎት፣ የልቡ እርካታ መቼ ነው ስትለኝ የሰው ልጅ መዳን። ኢየሱስ ጌታ ነው። በሰማይ ታላቅ ደስታ ይሆናል። ምን ሲሆን? ሰዎች ሲድኑ፣ የሚድኑትም ዕለት ዕለት ሲጨመሩ። አሜን። አማኙ በቤተ ክርስቲያን ረፍት ሲያገኝ፣ ሲፈወስ፣ ነፃ ሲወጣ፣ ሲነቃ። ሃሌሉያ። ፕሮፌት ተባረክ፣ ዘመን ይባረክ። ፕሮፌት ካስዬ ኢየሱስ ጌታ ነው። አሜን። ክብር ለጌታ ይሁን። ስለዚህ እግዚአብሔር ሕያው እግዚአብሔር ምስክሬ ነው፣ እንደዚህ ብሎኛል፣ በመንፈሴ አነሳሳችኋለሁ። መንፈሳችሁን እግዚአብሔር ካነሳሳ አትቀመጥም። ሕያው እግዚአብሔር ምስክሬ ነው ብላችሁ እዚህ ቦታ ላይ ቆሜ የምሰብከው በመንፈሱ ስለሆነ ነው። መንፈሱ ባይሆን የምኖረው አውሮፓ ነው። ኢየሱስ ጌታ ነው። ብዙ ተግዳሮት አለብኝ፣ ብዙ ችግር አለብኝ። ወጥቼ መስራት እችላለሁ። በዛው ልክ ደግሞ የብዙ ኦፖርቹኒቲዎቹ ይሄ የዓለም ነገሮቹ ደግሞ ሰፊ ናቸው። ማግኘት እችላለሁ። ግን ሃሌሉያ ለፓራባሺ ባዲጋና ማስአሜን። ዘመኔ ከዚህ በኋላ በእግዚአብሔር ቤት ነው የሚያልቀው። ዘመናችሁ በኢየሱስም በእግዚአብሔር ቤት ይለቅ። አሜን። በእግዚአብሔር ቤት ይለቅ። በመንፈሱ የተነካ ሰው ዘመኑ በእግዚአብሔር ቤት ነው የሚያልቀው። በመንፈሱ የተነካ ሰው ከዚህ በኋላ ቀሪ ዘመኑ ሃሌሉያ አሜን የሱ አይሆንም። ቀሪ ዘመኑ ለዓለም አይሆንም። ቀሪ ዘመኑ ለእግዚአብሔር ነው። ኢየሱስ ጌታ ነው። ተባረኩልኝ። አሜን ሃሌሉያ። ቀሪ ዘመናችንን በኢየሱስም እሱ ይጠቀምበት። እኔ አንዳንድ ሰዎች ናቸው ሲሉኝ ራሱ እንትን የሚለኝ በዚህ ወጣትነትሽ፣ በዚህ ገና ለጋነትሽ እግዚአብሔርን መፈለግሽ ይሉኛል። እኔ እንደውም በጣም ዘግይቻለሁ ብዬ ነው ማስበው። ተባረክልኝ ታይ። ዘግይቻለሁ ብዬ ነው ማስበው በእውነት ብዙ ዘመኔን እንደውም ጠላት በዓለም ተበልቷል ብዬ ነው ማስበው። እግዚአብሔር ከረዳኝ፣ እግዚአብሔር ካገዘኝ ሃሌሉያ አሜን። ተባረክ ዳን። እግዚአብሔር ካገዘኝ፣ እግዚአብሔር ከረዳኝ ዘንዳማ ለሱ ልኑርለት እንጂ እሱ ላገልግለው እንጂ። ክብር እኮ ነው። ሃሌሉያ በእውነት እግዚአብሔርን ማገልገል ክብር ነው፣ እድል ነው። ሐዋርያ ሥራ ምዕራፍ 1 ላይ እኮ አይደል ኢየሱስ ጌታ ነው። ይሄንን እድል ምን ብሎ ነበር? አግኝቶ ነበረ ግን አልተጠቀመበትም አሉ። ከ12ቱ አንደኛው ያው ታውቃላችሁ ይሁዳ ማይሆን እጣ ደረሰበት። ያው ጌታ ይባረክ። ግን ዞሮ ዞሮ እድል ነው ልላችሁ ነው። እጣ እናውጣና እስኪ እንሹም አሉ። እግዚአብሔር የሚሾመውን እንያሉ። ዛሬ በኢየሱስ ስም እግዚአብሔር በመንፈሱ ትውልዱን ይንካው። አሜን። አማኙን ይንካው። እንቅልፍ በኢየሱስ ስም ከላያችን ላይ ይራገፍ።
ድንዛዜ ከላያችን ላይ ይራገፍ በኢየሱስ ስም። ተነስተን የእግዚአብሔር ቃል ሲናገር ነህምያ ላይ እኮ እኛም ባሪያዎቹ ተነስተን እንሰራለን፣ የሰማይ አምላክ ያከናውንልናል። በእውነት ነው የምላችሁ፣ የልብ መዘጋጀት ከሰው ነው። መከናወንን የሚሰጠው እግዚአብሔር ነው። አንዳንድ ጊዜ እጄን በአፌ ላይ እንደዚህ ጭኜ አሁን እኔ ነኝ እግዚአብሔር ሆይ እኔ ነኝ፣ አሁን እኔ ነኝ እንደዚህና እንደዛ የሆነው እኔ ነኝ እላለሁ። አብሶ ሰዎች ሲመሰክሩ በጣም አለቅሳለሁ። ሳላስበው እዚህ ደርሻለሁ። በእውነት ነው የምላችሁ፣ የእግዚአብሔር ፕሮግራም ስለሆነ፣ የእግዚአብሔር ዓላማ ስለሆነ፣ የእግዚአብሔር ፍላጎት ስለሆነ። ስለዚህ ማንም ሰው በፈቃዱ እግዚአብሔርን አያገለግልም። ማንም ሰው ፈልጎ እግዚአብሔርን አያገለግልም። መንፈሱ ነክቶት ነው፣ መንፈሱ ወድቆበት ነው። ጳውሎስ እዛ ሲሄድበት ከነበረው መንገዱ ፈቀቅ ብሎ የእግዚአብሔርን መንገድ ይዞ ድሮ ለአባቶች ቀና ነበር አለ። ገላትያ ምዕራፍ 1 ድሮ ለአባቶች ቀና ነበር አለ፣ ለነሱ ቀና ነበር አለ። ለእግዚአብሔር የቀናው መስሎኝ፣ እግዚአብሔር ግን አይኑ ላይ ነበረ ችግሩ። አይኑን ሲነካው ተፈውሶ ቀረ። ዛሬ በጌታ በኢየሱስ ክርስቶስ ስም የቱ ጋ ነው ችግራችሁ? እግዚአብሔር እዛ ቦታ ላይ ይንካው። አሜን። ፍርሃት ነው? ይሉንታ ነው? ምንድን ያሰራችሁ? በሽታ ነው? በኢየሱስ ስም ከህይወታችሁ ላይ ይነሳ። ለእግዚአብሔር እንዳትዘረጉ ገደብ በኢየሱስ ስም ዛሬ ይነሳ ከህይወታችሁ ላይ ይነቀል በጌታ በኢየሱስ ክርስቶስ ስም። አሜን። ኢየሱስ ጌታ ነው። ሃሌሉያ፣ ክብር ለጌታ ይሁን። እንደ ልቡ እግዚአብሔር እንደሚፈልገው እንደ መሻቱ በኢየሱስ ስም መዘርጋት ይሁን። ተዘርጉለት በናዝሬቱ በኢየሱስ ክርስቶስ ስም። ጊዜያችሁ አይበላ፣ ጊዜያችሁ አይለቅ። እሱ ባለው ሰዓት ያገኛችሁ፣ ይጠቀምባችሁ፣ ይውረሳችሁ በጌታ በኢየሱስ ስም። እኛ እግዚአብሔርን ምን ብለናል? ወርሰናል እንደሚል ገላትያ ላይ በጌታ በኢየሱስ ስም እሱም እኛን ይውረሰን። አሜን። ጳውሎስ ለዛ እኮ ነው እንደዛ ያለ። ከዚህ በኋላ አለ አይሁድ ገማሊያ የተማረ እንዴና እንዲያ አትበሉኝ አለ። ምንም ትምክት የለኝም አለ። እኔ ሕያው ሆኜ ከዚህ በኋላ አልኖርም፣ ክርስቶስ በእኔ ይኖራል፣ እኔ በክርስቶስ እኖራለሁ አለ። ኢየሱስ ጌታ ነው። ሰው በክርስቶስ ኢየሱስ አምኖ ከዳነ በኋላ የራሱ አይደለም። አንተ ራስህ ያንተ አይደለህም። በቃ እንደዛ እኮ ነው። ለዛ ነው ካትሪን ኩልማን አሉ ሁል ጊዜ መድረክ ላይ ስትገባ እኔ ሞቻለሁ ትላለች። እኔ ሞቻለሁ፣ ክርስቶስ በእኔ ሕያው ሆኖ ይኖራል። የሆነ ነገር እንኳን ከሆነ እኔ አይደለሁም፣ መንፈስ ቅዱስ ነው የምትለው። ቶሎ ብላ ሰው እሷ ላይ ፎከስ እንዳያደርግ። አሜን። በኢየሱስ ስም እኛ ላይ ሰዎች የፈለገ ቢሰበክ፣ ቃሉ በስልጣን ቢሰበክ፣ የሞተ ቢነሳ፣ ተአምራት ቢሆን እኛ ምንም ነን። የሞተ ሰው ምንድን ነው? ቆይ ንገሩ። እውነታ እኛ ሞተናል? ከሞትን ምንም ነን። የሞተ ሰው ቢወጉትም አይሰማም እኮ። የሆነ የሞተ ሬሳ ሄዳችሁ እስቲ መርፌ ውጉት፣ ምን ይሰማል? እስቲ ሄዳችሁ ስደቡት፣ እስቲ ሄዳችሁ ምቱት። የሞተ ሰው የሆነ የሞተ ሰው ሬሳ ምንም ነው። ስለዚህ የሞተ ሰው ምንም ክብር የለውም ማለት እኮ ነው። የሞተ ሰው ምን ክብር አለው? እንደውም ታዝንለታለህ። ለዛ እኮ ነው ወንድሜ ከኔ ይሻላል በሉ። አይገርም? አንተ የሞትክ ሰው ስለሆንክ ወንድሜ የምታየው ወንድሜን ከኔ ይሻላል በል። እሱም አንተን ሲያየህ ወንድሜ ከኔ ይሻላል ይላል። አይ ይሄ በመከባበር እንድትኖር የክርስቶስን ሕይወት እየደገምከው እሱን እየመሰልክ እንድትኖር የሚረዳ አንዱ ትልቁ የእግዚአብሔር ትምህርት ይሄ ነው። ሞቻለሁ በቃ። አሁን አብዛኞቻችን አልሞትንም አለ። ይሄ እኔ ሕያው ሆኜ አልኖርም ከክርስቶስ ጋር ስጋን ከነመሻቱ ሰቅለናል የሚለው ገላትያ ላይ አብዛኛው ሰው አልሰቀለም። እንዴ የተሰቀለ ሰውማ ሞቷል ከነ ክፉ መሻቱ። ኢየሱስ ጌታ ነው። ክፉ መሻት አለው ስጋችን። እግዚአብሔር የማይከብርበት መሻት አለው፣ ግን ራሱን የሚያስደስትበት ራሱን የሚያረካበት
ዓለምንና ሰይጣንን ለሱ ግብር የሚሆንበትን ግን ያደርጋል። እሱን ምን ብሎልናል? ክርስቶስ ሰቅሎልናል። ኢየሱስ ጌታ ነው። ዊንታዬ ስላየሽ ደስ ብሎኛል። ተባረኪ። ክርስቶስ ሰቅሎልናል። ሕያው ሆነን አንኖርም። እሱ በእኛ ሕያው ሆኖ ይኖራል። በኢየሱስም ይኑር። አሜን። ለዘላለም ሕያው ሆኖ በእኛ ላይ ይኑር። ልክ ይሄ ሲሆን እውነቴን ነው የምነግራችሁ የክርስቶስን መልክ እያብለጨለጭን ሃሌሉያ ከክብር ወደ ክብር። አሁን እኮ የተሰጠንን ክብር ራሱ ይዘን መኖር ራሱ አቅቶናል እኮ። በትዕቢታችን ትዕቢት ውድቀትን ታመጣለች። እግዚአብሔር ትዕቢተኞችን ይቃወማል ይላል። ስለዚህ እግዚአብሔር መንፈሱን እኛ ላይ አምጥቶ ሲነካን ምን ላደርግልህ ትወዳለህ? አያችሁ፣ እናንተ የራሳችሁ መሆን እንደማትችሉ እንኳን የምታውቁት ምን ላደርግልህ ትወዳለህ። ያኔ ነው የሚጀምረው። ሀምብልነቱ ያኔ ነው የሚጀምረው። ትህትናው ያኔ ነው የሚጀምረው። ያኔ እንደጀመረው ደግሞ መቀጠል አለበት። አንድ አስተማሪ ሲናገር ምን አለ? ደስ ያለኝ ነገር ይሄ ስጋዬን ሁልጊዜ መስታወት ላይ እያየሁ አለ አንተ እኮ ሞተሃል፣ አንተ እኮ ሞተሃል፣ ምንም ነህ፣ አንተ እኮ ምንም ነህ፣ ምንም አልሰራህም፣ ምንም አትረባም፣ አትጠቅምም ምናምን ብዬ ስጋዬን ጎሸም አደርገዋለሁ አለ። ትንሽ እንደ ትቢት ነገር ሊሰማኝ ሲፈልጋል። እውነት ነው። በጣም ትዕቢተኞች ከሆነን እግዚአብሔር ይቃወመናል። እውነቴን ነው የምነግራችሁ። ለትሁታን ራሳቸውን ዝቅ ለሚያደርጉ ሀምብል ለሆኑ ሰዎች ግን እግዚአብሔር ጸጋን ይጨምራል። አሜን። ኢየሱስ ጌታ ነው። ክብር ላይ ኢየሱስ ሲሆን፣ ስለዚህ እግዚአብሔር ዛሬ መንፈሱን በእናንተ ላይ ያፈሳል። ሃሌሉያ። እንደገና መንፈስ ቅዱስን እለት እለት ተሞሉ አይደለም የሚለው። ይሄ ሙላት የሚባለው ነገር ራሱ በህይወታችን ላይ እየሞላ እየበዛ ሲመጣ እንዳልኳችሁ ለእግዚአብሔር ነገር አለመዘርጋት አንችልም። ለእግዚአብሔር ነገር መዘርጋት ይሆናል። ለሚፈልገው ነገር መሻቱን ሁልጊዜ እግዚአብሔር እሱን ስንፈልገው እሱን ስንራበው፣ እሱን ስንጠማው፣ እሱን ስናገለግለው የሚቃወመን አምላክ አይደለም። እግዚአብሔር ብዙ ጊዜ እስራኤላውያኖችን የሚቃወማቸው የነበረው ከመንገዴ ፈቀቅ ብላችኋል፣ አላገለገላችሁኝም፣ ውለታዬን ረስታችኋል። ሁልጊዜ ጸቡ እግዚአብሔር ይሄ ነው። ጸቡ ይሄ ነው። እስቲ ፈልገው። በጣም ደስ የሚለኝን ቃል ላሳያችሁ። ኢየሱስ ክርስቶስ ለዘላለም ጌታ ነው። ደስ የሚለኝን አንድ ቃል ላሳያችሁ። ፊልጵስዩስ ምዕራፍ 2 ላይ ቁጥር 13 ላይ እንደዚህ ይላል፣ ስለ በጎ ፈቃዱ መፈለግንም ማድረግንም በእናንተ የሚሰራ እግዚአብሔር ነው። ኢየሱስ ያድናል። መፈለግንም መሻትንም ጥማትንም ረሃብንም ማገልገልንም ሁሉንም እናንተ ውስጥ የሚያስቀምጠው ማን ነው? ራሱ እግዚአብሔር ነው። ዊንታ ተባረኪ። በእናንተ የሚሰራ እግዚአብሔር ነው። በእናንተ የሚሰራ በእናንተ የሚሰራ። ይሄንን ፖይንት አድርጉልኝ። እግዚአብሔር የሚሰራብህ አንተ ምልክት ነህ፣ እሱ ከውስጥ ሆኖ ነው የሚሰራው። ኢየሱስ ክርስቶስ ለዘላለም ጌታ ነው። ስለዚህ ሃሌሉያ፣ በእናንተ የሚሰራው እናንተ የምትሰሩት አይደለም፣ በእናንተ የሚሰራው በኢየሱስ ስም ይስራብሽ፣ በጌታ በኢየሱስ ስም ይስራብህ። አሜን። ይጠቀምባችሁ። ውስጣችሁ የተቀመጠው የተደበቀው እሳት በኢየሱስ ስም አሁን ይንቀሳቀስ። በናዝሬቱ በጌታ በኢየሱስ ስም አሁን እንደገና ይነሳ። ላፓራባሼ ባህዲጋና ማስ እንደገና በመንፈሱ ተነካ። እንደገና በመንፈሱ ተነኪ በጌታ በኢየሱስ ክርስቶስ ስም። ኢየሱስ ጌታ ነው። መፈለግንም መሻትንም በውስጣችን ካስቀመጠ አለመነሳት አትችልም።
ከተነካ አለመንቀሳቀስ አትችሉም፣ አለመራመድ አትችሉም፣ አለመሄድ ትሄዳለህ። አስጥሶ ያስኬዳል። እየተዋጋህም ቢሆን ትቀጥላለህ። በጣም የሚገርመኝን የእግዚአብሔርን ኳሊቲ ነገር ልንገራችሁ። እየደከማችሁ ታሳድዳላችሁ። እውነት እኔ መጽሐፍ ቅዱስ ላይ ብቻ አይደለም ኦኬ እየደከሙ ያሳድዱ ነበር የሚለው መጽሐፍ ቅዱስን ታሪክ ብቻ አይደለም ማውራለ። እኔ በህይወቴ እየደከመኝ አሳድዳለሁ፣ እየደከመኝ እጸልያለሁ፣ እየደከመኝ አገለግላለሁ። ጠዋት የገጠመኝን ተግዳሮት ልነግራችሁ አልችልም። ኃይለኛ ፋይቲንግ ውስጥ ነበርኩኝ። ተናድጄ ነበረ በጣም። ግን ይኸው በቃ አትሞስፌሩ ሁሉ ቅይር ብሎ ለማገልገል ገባው። እዚህ ጋር ስቀርብ ደግሞ ሌላ ሰው። ኢየሱስ ክርስቶስ ለዘላለም ጌታ ነው። አሜን። አያችሁ እግዚአብሔር እንደዛ ነው መንፈሱን በእናንተ ላይ ሲያደርግ እንደዛ ነው የሚሆነው። ራሱ መስራት ከፈለገ ሁልጊዜ እኔ ራሴ እንደዛ ነው የምለው። እኔ ሕያው ሆኜ አልኖርም፣ ክርስቶስ በእኔ ሕያው ሆኖ ይኖራል። አንተ በእኔ ሕያው ሆነ ትኖራለህ። እኔ ሞቻለሁ፣ ራሴ ሞቻለሁ። በቃ እኔ አይደለሁም፣ የማንምም ልሆን አልችልም። ደስ ይለኛል አንዳንድ ሰዎች ሲናገሩ ተበላሽተሻል ይላሉ። አንዳንድ ነቢያቶች ሲተነብዩ ተበላሽተሻል እህቴ፣ አንቺ በቃ ተበላሽተሻል፣ ከዚህ በኋላ ለማንም ሆናስ። አይ ላቭ ዳት ወርድ ባይ ዘ ዌይ። ከተበላሸንም እንደው እግዚአብሔር ለራሱ ያበላሸን። አሜን። ከተበላሽሽም እንደው ለራሱ ያበላሽሽ ጥቅም ነውና ጳውሎስ ብሞትም አለ ለእኔ ጥቅም ነው፣ ብኖርም ደግሞ እናንተን ጠቃሚ ነኝ አለ። ኢየሱስ ያድናል። በክርስቶስ ኢየሱስ አምኖ የዳነ ሰው ቢሞትም ጥቅም ነው፣ ቢኖርም ጥቅም ነው። አረ ሃሌሉያ አሜን። ጠቃሚ እንድንሆን ያደረገን ጌታ ስሙ ለዘላለም የተባረከ ይሁን። ኦ መንፈስ ቅዱስ ተባረክ፣ ተባረክ፣ ተባረክ። በእውነት ነው የምላችሁ የእግዚአብሔርን መንፈስ ልንራበው ልንጠማ ያስፈልጋል። ታስታውሳላችሁ ፊልሞና ላይ ኢየሱስ ጌታ ነው። ጳውሎስ ሲጽፍ ስለ አናሲሞስ ራማጋዱና ማሳ ስለ ኦኔሲሞስ ያቀረበው ምልጃ ሲናገር ለፊልሞና ምንድን ነው ያለው? አሁን ግን ጠቃሚ ሆኗል አለ። ያ ሰውዬ ድሮ ባሪያ ነበረ፣ አገልጋይ ነበረ። የሰውየው ምናምን የታሰረው እርግጠኛ ነኝ ወንጀል ሰርቶ ነው። ግን ጳውሎስ እስር ቤት አግኝቶት ጳውሎስ ምክንያቱም እስር ቤቱም ለሱ ወንጌል መስበኪያ ስለሆነ ማለት ነው። ሪፖርት አረጉብኝ፣ አስተካክለዋለሁ። ሃሌሉያ ኦኬ። ያ ኢየሱስ ያድናል። ኮፒ ሊንክ አድርጉ ቅዱሳን፣ ተባረኩልኝ። እንትን ሪፖርት እያደረጉ ነውና ኢየሱስ ጌታ ነው። ሃሌሉያ። ጠቃሚ ሆኗል አለው። ለምን? ያ ሰውዬ ከዛ በፊት ጠቃሚ አልነበረም ማለት ነው። አሁን ጠቃሚ ነው ካለ ጳውሎስ ሰውየው ጠቃሚ አልነበረም፣ ደግሞ አጥፊ ነበር። አጥፍቶ ነው የታሰረው፣ አጉድሎ ነው የታሰረው። በክርስቶስ ኢየሱስ ሰው ካመነ ከዳነ በኋላ ጠቃሚ ነው የሚሆነው። ጳውሎስ ለአባቶች ቀንቶ እንደዛ ሲያሳድድ፣ ሲያስገድል፣ ሲያስወግር፣ ዋጋ ሲያስከፍል የእግዚአብሔርን ሕዝብ የነበረው ለእግዚአብሔር ቀንቶ መስሎት ነበረ፣ እየጠቀመ መስሎት ነበር። ለካ እየጎዳ ነው፣ ራሱንም እየጎዳ ነው፣ ሌሎችን። ምክንያቱም ደም ራሱ ቆሞ ያስወግር ነበር፣ ያስገድል ነበር፣ እግዚአብሔርን ያሳድድ ነበር። ለዚህ ነው እኮ ሳኦል ስለምን ታሳድደኛለህ? እነሱን አይደለም የምታሳድደው፣ እኔ ነው እያሳደድከኛለሁ፣ እኔ ነው እየተቃወምከኛለሁ። ጠቃሚ አልነበረም ጳውሎስ። ጠቃሚ ያደረገው ማን ነው? ኢየሱስ ነው። ሃሌሉያ። ዛሬ እኔና እናንተንም ጠቃሚ እንድንሆን ያደረገን ጌታ ስሙ ለዘላለም የተባረከ ይሁን። ስለዚህ እየደከመሽም ቢሆን ታሳድጃለሽ፣ እየደከመም ቢሆን ታሳድዳለህ በጌታ በኢየሱስ ስም አሜን። ኢየሱስ ጌታ ነው። ድካምና ዝለት በጌታ በኢየሱስም ከእናንተ ላይ ተራገፈውን፣ ከአገልጋይ ላይ ተራገፈውን፣ ተግዳሮት በኢየሱስም የተነቀለውን ኢየሱስ ጌታ ነው። ተባረኩልኝ። ኢየሱስ ያድናል። እያየው ነው። ሼር ኮፒ ሊንክ የምታረጉ እግዚአብሔር ዘመናችሁን ይባርክ። አሜን። አያችሁ። ሃሌሉያ። ተባረክ ደበላ።
ጠቃሚ እንድንሆን ያደረገን ጌታ ስሙ ይባረክ። ጠቃሚዎች አደረገን። ለብዙዎች እንድንተርፍ አደረገን። ማንም የማያቀን የነበርን ሰዎች ለእግዚአብሔር አንመች፣ ለምድር አንመች፣ ሁለት እግር እዚህም እዛም ቤተክርስቲያንም እንሄዳለን፣ እግዚአብሔርን እንወዳለን እንላለን፣ እዛ ደግሞ ዓለምን ደግሞ እንወዳለን፣ ከዛም መውጣት አንችልም እንላለን። በቃ ይሄ ሁለት እግር አለኝ ተብሎ ሁለት ዛፍ ላይ አይወጣም። በቃ አንዱን መርጠህ ሰብሰብ። ኢየሱስ ጌታ ነው። ወደ ክርስቶስ ስትመጣ ግን ብትሞትም ጠቃሚ ነህ፣ ብትኖርም ጠቃሚ ነህ። ብትሞት ተጠቃሚ አንተ ነህ፣ ብትኖር ምክንያቱም ጳውሎስ ልክ ነው። አሁን ሁሉም ሰው ተኝቷል፣ ስለዚህ ሄጄ ከምተኛ እናንተን ባገለግላችሁ ይሻለኛል አለ። ኢየሱስ ያድናል። አሜን። ባገለግላችሁ ይሻለኛል አለና ሚሽኑን ጨርሶ ሄደ። በጌታ በኢየሱስ ክርስቶስም እኛም በጊዜያችን እንድንጠቀም እግዚአብሔር ይርዳን። አሜን። ዛሬ በኢየሱስም በመንፈሱ ይንካን። ስለዚህ ዛሬ እየተካፈልን ያለንበት ዋናው ሐሳቡ ዋናው ቃሉ ምንድነው ስትሉኝ፣ እግዚአብሔር በሰዎች ሕይወት ላይ መንፈሳቸውን ካላነሳሳ በስተቀር ሰዎች መነሳት አይችሉም፣ ሰዎች መስራት አይችሉም። ለዛ ነው we need holy spirit። መንፈስ ቅዱስ ካለ አትተኙም። እውነቴን ነው የምነግራችሁ። ተነሺ ቃቺ፣ ተነሺ ጸልይ፣ ተነሺ ውጪ፣ ተነሺ ስበኪ፣ ተነሺ እንደዚህ በይ። ድሮማ ማንነታችንን እናውቃለን። ጌታ ይባረክ። አሜን። ከእግዚአብሔር መንፈስ በኋላ ያለን ማንነት ግን ኮምፕሊትሊ ቼንጅ። ኢየሱስ ጌታ ነው። ኮምፕሊትሊ። ስለዚህ በጌታ በኢየሱስ ስም አሜን። ይሄ መንፈስ የተወሰደባችሁ ሰዎች እጸልያለሁ በናዝሬቱ በጌታ በኢየሱስ ስም አሁን እንዲለቀቅላችሁ። ቤኒ ተባረክ። ይሄ መንፈስ የተወሰደባችሁ ሰዎች በናዝሬቱ በኢየሱስ ስም አሁን ይለቀቅላችሁ፣ በኃይል ይለቀቅላችሁ በጌታ በኢየሱስ ስም። በላያችሁ ላይ ኃይል ይምጣ፣ እንደ ሌላ ሰው የሚያደርግ ኃይል ይምጣባችሁ በኢየሱስ ስም። ሃሌሉያ አሜን። እንደ ሌላ ሰው የሚያደርግ በጌታ በኢየሱስ ስም። እኔ ነኝ አይደለሁም እስከምትሉ ድረስ፣ እሱ ነው እሱ አይደለም እስከምትባሉ ድረስ በጌታ በኢየሱስ ስም አሜን። ባይዘው እግዚአብሔር እንደዛ ነው የሚያደርገው። ሃሌሉያ። እግዚአብሔር እንደዛ ነው የሚያደርገው፣ ሲቀይራችሁ፣ ሲለውጣችሁ፣ ሲነካችሁ። ሃሌሉያ። ቴንክ ዩ ጂሰስ አሜን። ትግል አይሆንም ክርስትና፣ ትግል አይሆንም። በቃ ጥቅም ነው። መኖራችንም ጥቅም ይሆናል። ኢየሱስ ያድናል። ቢደክምህም ታሳድዳለህ፣ ቢደክምሽም ትኖሪያለሽ። አይገርምህም? ብዙዎች እኮ ደከመኝ የሆነ ጊዜ ፋሽን እንደ ፋሽን በሚመስል ግን የጠላት አጀንዳ ነበረ። ብዙዎቹ ብሄድ ይሻለኛል እያሉ ራሳቸውን ያጠፉ ሰዎች ታስታውሳላችሁ አይደል? የት እንደሚሄዱ እንኳን አያውቁም። እግዚአብሔር በጌታ በኢየሱስ ስም ከዛ ይሰውረን። አሜን። ሃሌሉያ። ኢየሱስ ጌታ ነው። እኛ ግን የእግዚአብሔር መንፈስ ከኛ ጋር ከመኖሩ የተነሳ እየደከመን እንኳን ህይወት ይጣፍጠናል። ኢየሱስ ጌታ ነው። እኮ ነው ሚስጥሩ። ክርስትና ሚስጥሩ እኮ ይሄ ነው። አሊካባታ ጋናማስ ለፓራባሺ ባህቲ ጋናማ። አይገርምም? እየደከመ ትኖራለህ። በቃ ይጣፍጥሃል። በቃ አንድ ቀን ይጎበኘኛል ትላለህ። አንድ ቀን ሃሌሉያ። ኢየሱስ ያድናል። ክብር ለጌታ ይሁን። አሜን። አንድ ቀን ይጎበኘኛል፣ ይረዳኛል፣ ጌታ ይረዳኛል። ሃሌሉያ። ያግዘኛል። አቤት 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 አቤት። ሲደክማችሁ ደግሞ ጌታ ይመቸዋል። አይገርምም? በጣም ነው የሚመቸው። ጳውሎስን እኮ እንደዛ አለው፣ ኃይሌ በድካሜ ይገለጣል አለው። ኢየሱስ ያድናል። በቃ እኔ ኃይለኛ ነኝ እኔ ምናምን ስትል እንደውም ዛኔ ከባድ ነው። ዛኔ መፍራት ነው ያለብህ። እኔ ብርቱ ነኝ አይሰራም እግዚአብሔር ጋር። እኔ ባዶ ነኝ፣ እኔ አቅም የለኝም ጌታ ሆይ። ባይዘው ተተናሱ ነው። ራሳችሁን ባዶ በእግዚአብሔር ፊት ባዶ ነህ፣ ምንም የለህም። እውነቴን ነው የምነግርህ። ትኩሳት እኮ ወስዶ ጥቅልል አድርጎ እዛ ሶፋ ስር የሚከተን ሰዎች እኮ ነን። ለዚህ ነው መክብብ ላይ እኮ ሰው ሰርግ ቤት ከመሄድ ለቅሶ ቤት ቢሄድ ይሻላል ይላል። ይማራል። ሞታል እንዴ ብሎ አትሊስት ከክፋቱ ይመለሳል። ብዙዎቻችን አንዳንዴ እንረሳለን። ትኩሳት እንኳን እንደ ራስ ምታት ከባድ ማይግሬን ቢይዝህ እኮ የለህም፣ በቃ የለህም። ኢየሱስ ጌታ ነው። አሜን። ትግሉ ከባድ ቢሆንም ግን እግዚአብሔር ይረዳሃል። ፈቃዱ አሜን።
እግዚአብሔር ያግዝሃል በጌታ በኢየሱስ ክርስቶስ። ዛሬ የሚረዳ የእግዚአብሔር እጅ ባንተ ላይ ይምጣ። ነገርህን የሚቀይር ኢየሱስ ጌታ ነው። በኢየሱስ ስም ከትግል ህይወት ውጣ። የጠላት ስራ በኢየሱስ ስም ይፍረስ። እየታገላችሁ ያላችሁ ሰዎች በናዝሬቱ በኢየሱስ ስም ጸልያለሁ። አሁን ትግል እንዲቆም አሜን። ትግሉ ይቁም በጌታ በኢየሱስ ስም። ተግዳሮት ይነሳ ከህይወታችሁ ላይ በጌታ በኢየሱስ ስም። ሃሌሉያ። ይነሳ በጌታ በኢየሱስ ስም። ሰላም በእናንተ ህይወት ላይ ይምጣ። አሁን በረከት ይምጣ። አሁን በኢየሱስ ስም የደረቀው ነገራችሁ መለምለም ይጀምር። የዘገየባችሁ ነገር ይፍጠንላችሁ በናዝሬቱ በኢየሱስ ክርስቶስ ስም። የትኛውም የሚጮህባችሁ ነገር አሁን በክርስቶስ ስም ጸጥ አረጋዋለሁ። ጸጥ ይበል በኢየሱስ ስም አሜን። ጩኸት ከጆሮአችሁ ላይ ከቤታችሁ ላይ ችግር ይጮሃል። ባይዘው ጩኸት ሲባል ይሄ ሰው ብሎ አይደለም። ችግሩ ይጮህብሃል፣ ልጆቹ ይጮህብሃል፣ ባል ይጮህብሻል፣ ሚስት ትጮህብሃለች። ብዙ ነው ጩኸቱ። አንዳንዴ እኮ ሰይጣን ሲከፍትባችሁ እኮ እግዚአብሔር ይገስጸው። አሜን። ኢየሱስ ጌታ ነው። በናዝሬቱ በኢየሱስ ስም እጸልያለሁ። ከዚህ ሰዓትና ደቂቃ ጀምሮ የሚጮህባችሁን ክፉ መንፈስ ጸጥ አረጋለሁ። ላፓራባሼ ባህቲካናማስ ጸጥ አረጋለሁ እንጂ ጂሰስ ማይቲ ኔም አሜን። ጸጥ የሚጮህባችሁ ነገር ጸጥ ይበል በጌታ በኢየሱስ ስም ጸልያለሁ። ከዚህ ሰዓትና ደቂቃ ጀምሮ የእግዚአብሔር ጉብኝት በህይወታችሁ ላይ ይምጣ። አሜን። እግዚአብሔር ይጎብኛችሁ በጌታ በኢየሱስ ስም። ከለቅሶ ህይወት ወደ ሳቅ ህይወት ግቡ። ሳቁ በናዝሬቱ በኢየሱስ ስም ሳቁ። አሜን። ህይወት ይመቻችሁ በናዝሬቱ በኢየሱስ ክርስቶስ ስም። ሃሌሉያ። እሾክ እግዚአብሔር እኮ አዳምን የረገመው አንዱ ምድር አቤቂላ ትሆንብሃል አትመችህ ማለት ነው። አቤቂላ እኮ ይሄ እሾክ ነው። በቃ ዝም ብሎ የሚጠቀጥቅ ዛሬ በኢየሱስ ስም ከህይወታችሁ ላይ ነቅላለሁ። አሜን። ከህይወታችሁ ላይ ይነቀል እንጂ ጂሰስ ማይቲ ኔም በኢየሱስ ስም ይነሳ። ኢየሱስ ጌታ ነው። ዛሬ በናዝሬቱ በኢየሱስ ክርስቶስ ስም የእግዚአብሔር ጉብኝት በህይወታችሁ ላይ ይምጣ። የእግዚአብሔር ሰላም በእናንተ ህይወት ላይ ይምጣ። በቤታችሁ ላይ ሰላምን አውጃለሁ። በቤታችሁ ላይ በረከትን አውጃለሁ። በኢየሱስ ስም እንደገና መነሳት እንዲሆንላችሁ ጸልያለሁ። መነቃቃት እንዲሆንላችሁ ጸልያለሁ። አሜን። በለቅሶ የዘሩ በደስታ በሳቅ ያጭዳሉ። በለቅሶ የዘራችሁትን በኢየሱስም ዛሬ በሳቅ ጨዱ። ዛሬ በጌታ በኢየሱስም በጉብኝት ጨዱ። ኦ መንፈስ ቅዱስ ተባረክ። ሃሌሉያ አሜን። ኢየሱስ ክርስቶስ ለዘላለም ጌታ ነው። ሃሌሉያ። መዝራት እንዳለ ሁላ ማጨድ አለ በሰው ልጅ ላይ ወዳጆች። እያለቀሳችሁ ሊሆን ይችላል። ዛሬ ዋጋ እየከፈላችሁ ሊሆን ይችላል። ያ ዋጋ ያስከፈላችሁ ነገር መልሶ ለእናንተ በረከት የሚሆንበት ዘመን ይመጣል። አሜን። በኢየሱስም ጸልያለሁ። ከዚህ ከለቅሶ ዘመን ወደ ሳቅ ዘመን እንድትሸጋገሩ። አንድ ሰሞን ሰማሪያ ላይ ራብ ነበረ። አንድ ሰሞን ሰማሪያ ላይ አይገርማችሁ ልጃቸውን ላይ የቀቀሉ የሚበሉበት ዘመን ነበር። ጫማ የሚበላበት ዘመን ነበር። ከባድ መከራ ነበረ። እግዚአብሔር ግን በነብዩ በጌታ በኢየሱስም ነገ በሰማሪያ መልካም ዱቄት ይሸመታል የሚል እግዚአብሔር ቃል መጣለት። ዛሬ በኢየሱስም እንደ እግዚአብሔር ሰው እናገራለሁ። ዛሬ ቀን እንዲወጣላችሁ። ሃሌሉያ አሜን። በጣም በተግዳሮት እየኖራችሁ ያላችሁ ሰዎች ዛሬ የእግዚአብሔር ጉብኝት በህይወታችሁ ላይ ይምጣ። እግዚአብሔር ካላችሁበት መከራ አሁን ፈቀቅ እንዲያረጋችሁ ጸልያለሁ። ኦ መንፈስ ቅዱስ ተባረክ። የእግዚአብሔር ልጅ ኢየሱስ ተባረክ። ጉብኝት ይሆናል። አሜን። በእውነት እግዚአብሔር ይጎበኛችኋል። በቤተልሔም ረሃብ እንደሆነ አልቀረም። ረሃብ እንደሆነ አልቀረም። ኑሃሚንም ይላል ሩት መጽሐፍ ላይ ዳችሁ ስታዩ ኑሃሚንም እግዚአብሔር ቤተልሔምን እንደጎበኛት ሰማች ይላል። እንዳልኳችሁ ለረሃብም ጊዜ ያለው ለጥጋብም ጊዜ ያለው። አሁን በኢየሱስ ስም የምትስቁ ሰዎች አላችሁ። መከራህን እንዳለፈ ውሃ ትረሳዋለህ ተብሎ እንደተጻፈው መከራችሁን እንዳለፈ ውሃ የምትረሱ ሰዎች አላችሁ። ለሁሉም ቻፕተር አለው። ለሁሉም ገደብ አለው። ለሁሉም ጊዜ አለው። ለዚህ እኮ ነው ገላትያ ላይ ባንዝል ግን ይላል በጊዜው እናጭዳለን። ካልዛልክ
ካልዛልሽ ስፍራሽን ካለቀቅሽ የገዢ ቁጣ በነደደብህ ጊዜ ስፍራህን ካለቀቅ እግዚአብሔር ይመጣል። እግዚአብሔር ይጎበኛል። እግዚአብሔር ይረዳሻል። እግዚአብሔር ያግዝሃል። ኢየሱስ ጌታ ነው። አሜን። ጌታ ይባረክ። ጌታ ይመስገን። ሃሌሉያ። ስለዚህ ዛሬ እግዚአብሔር በመንፈሱ ይነካችኋል፣ ትነሳላችሁ። አንዳንድ ሰዎች ለምንድነው እንትና ከኋላ ይመታ እሷ ተነስታ እኔ ይሄን ያህል እግዚአብሔር ቤት ቁጭ ብዬ ይሄን ያህል እግዚአብሔር ቤት ቁጭ ብሎ እሷ ከኋላ መታገለገለች እሱ ከኋላ መታገለገለ አትበሉ። እግዚአብሔር በመንፈሱ ካልነካው ሰው ማገልገል አይችልም። ስለዚህ በመንፈስህ ንካኝና እኔም ልዘርጋለህ። ኢየሱስ ጌታ ነው። አሜን። እኔም ልዘርጋለህ፣ እኔም ላገልግልህ፣ እኔም ልውጣልህ፣ እኔም ልታዘዝ። በጣም ብዙ ሰዎች እኮ ጸጋችንን ያስበላ ነው ራሳችንን። ጸጋ የሚበላ ክፉ እንዳለ ታውቃላችሁ? ይህ ትግል ነው። ትግል ጸጋችሁን ሊሰርቅ፣ ጸጋችሁን አቢዩዝ ሊያደርግ፣ ጸጋችሁን ሊበላ የማይፈልግ ክፉ የለም። አንደኛ ከሱ መታገል አለባችሁ። ሁለተኛ ነገር ራሳችሁን ለእግዚአብሔር አብሌብል ማድረግ አለባችሁ። ሲፈልጋችሁ መገኘት አለባችሁ። አብዛኞቻችን የለንም። ስለዚህማ በቃ እግዚአብሔርም ይሄዳላ። ሄደኮ ወደ ዳዊት እኮ ሄደ፣ ወደ ጎረቤቱ። ሩቅም አልሄደም፣ እዛው ጎረቤቱ ነው። ብዙዎቻችንን ከኋላ አምጥቶ እግዚአብሔር ያስነሳው እኮ አብዛኞቻችን ችግራችን እግዚአብሔርም አንቺም ታውቂዋለሽ። ብዙዎቻችን ለሰይጣን ጅራፍ ነን፣ ወንድሞቻችንን የምንገርፍበት። ብዙዎቻችን ተቀድሰን አንኖርም። ብዙዎቻችን እግዚአብሔርን አንራብም፣ አንጠማም። ብዙዎቻችን ትርኪ ምርኪ ቦታ ላይ ነው ያለነው። አየ እግዚአብሔር ኤርሚያስን እንደዚህ ያለው ክፉና ደጉን ብትለይ እንደ አፌ ትሆናለህ። ኢየሱስ ክርስቶስ ለዘላለም ጌታ ነው። እንደ እግዚአብሔር አፍ መሆን የምትፈልግ ከሆነ ክፉና ደጉን መለየት አለብህ። ሁለቱንም እየተናገርክ መኖር አትችልም። ሁለቱንም እዚህም እዛም እያልክ መኖር አትችሉ። በእንደዛ እግዚአብሔር አይሰራም። ሃሌሉያ። መንፈስ ቅዱስ ተባረክ። አሜን። በጌታ በኢየሱስ ስም ጸልያለሁ። የትኛውም የሞት አዋጅ የተገለበጠ ይሁን። የሞት አዋጅ በናዝሬቱ በኢየሱስ ስም የተገለበጠ ይሁን። አሁን ከልጅሽ ላይ ካንቺ ላይ በኢየሱስ ስም ይገልበጥ። ሴት ነው ወንድ የጻፍከውን ኮሜንት አይቻለሁ። ኢየሱስ ክርስቶስ ለዘላለም ጌታ ነው። ቶሎ እንትን አለብኝ ሄደብኝ። ሴት ነሽ። ኦኬ። በኢየሱስ ስም ጸልያለሁ። የትኛውም ከበባ ከህይወትሽ ላይ ይነሳ። አሜን። ተግዳሮት ከህይወትሽ ላይ ይነሳ። ኢየሱስ ክርስቶስ ለዘላለም ጌታ ነው። በናዝሬቱ በኢየሱስ ስም ላንቺ ቤት አሁን ሰላም እንዲሆን ጸልያለሁ። ለልጅሽ ሰላም እንዲሆን ጸልያለሁ። በጌታ በኢየሱስ ስም አሁን ሕያው ትሁን። አሁን ሕያው ሁኚ በጌታ በኢየሱስ ስም አሜን። ሃሌሉያ። አሁን የሞት መንፈስ ከላያችሁ ላይ ይሂድ። ሂድ በናዝሬቱ በኢየሱስ ስም የእግዚአብሔር እሳት ይብላ። ሂድ በናዝሬቱ በኢየሱስ ስም የእግዚአብሔር ሰይፍ ይቁረጥህ። እግዚአብሔር ይገስጽ በኢየሱስ ስም። ጆሮን የሚታመም ሰው ካለ አንድ ቁጥር ጻፍልኝ። ጆሮን የሚታመም ሰው አለ፣ አንድ ቁጥር ጻፍልኝ። ራማጋዲያና ሙሲያ በኢየሱስ ስም ጸልያለሁ። ከዚህ ሰዓትና ደቂቃ ጀምሮ ልጅሽ ፈውስ ይሆንላት። አሜን። ፈውስ ይሆንላት፣ ፈውስ ይሁንለት። ኦኬ። ብዙ ናችሁ። በኢየሱስ ስም ጸልያለሁ። ከዚህ ሰዓትና ደቂቃ ጀምሮ ጆሮአችሁን የሚወጋ እባብ ወግቻለሁ። እግዚአብሔር አፍርሶታል። አሜን። ሃሌሉያ። ቴንክ ዩ ጂሰስ። ኤላባጋቲና ማሳ መንፈስ ቅዱስ ተባረክ። ከዚህ ሰዓትና ደቂቃ ጀምሮ ከጆሮአችሁ ላይ የትኛውን በሽታ ተነቀለ። በኢየሱስ ስም ተነቀለ። ብታምኚ የእግዚአብሔርን ክብር ታያለሽ። አሜን። በኢየሱስ ስም ውሰድ። አቤል ኦኬ። አቤል በጌታ በኢየሱስ ስም ከዚህ ሰዓትና ደቂቃ ጀምሮ የሞት መንፈስ ተሰብሯል። ሃሌሉያ። አሜን። ባንተ ላይ ፈውስ ሆኗል። በልጅ ላይ ፈውስ ሆኗል። በቤታችሁ ፈውስ ሆኗል። ኢየሱስ ጌታ ነው። ጆሮአችሁን የሚወጋችሁ ሰዎች ፈውስ አልፏል። ጌታን ባርኩ። ክብር ለእግዚአብሔር ይሁን። አሜን።
በተለያየ በሽታ የምትታመሙ ሰዎች በናዝሬቱ በኢየሱስ ስም ጸልያለሁ። ከዚህ ሰዓትና ደቂቃ ጀምሮ የእግዚአብሔር ፈውስ ያገኛችሁ። የእግዚአብሔር ፈውስ አሜን። በኢየሱስ ስም ተፈወሱ። ከስኳር ተፈወሱ፣ ከእጢ ተፈወሱ፣ ከካንሰር ተፈወሱ፣ ከኤችአይቪ ተፈወሱ። በኢየሱስ ስም ከጭንቀት ተፈወሱ። አይምሯችሁን የምትጨነቁ ሰዎች አላችሁ። በናዝሬቱ በኢየሱስ ስም ጸልያለሁ። ከዚህ ሰዓትና ደቂቃ ጀምሮ አይምሮን የሚያልፍ እግዚአብሔር ሰላም ሃሌሉያ አሜን። አይምሯችሁን ሊያሳብድ የሚፈልግ እባብ ዛሬ ተወጋ። አይምሯችሁን እያስጨነቀ በኢየሱስ ስምና ስልጣን ሃሌሉያ። ጭንቀት ከላያችሁ ላይ ተነሳ። ጭንቀት ከላያችሁ ላይ ተነሳ። ጭንቀት ከላያችሁ ላይ አነሳለሁ። ሃሌሉያ። ኢየሱስ ጌታ ነው። ከዚህ ሰዓትና ደቂቃ ጀምሮ እረፍት ይሁንላችሁ። እረፍት ይሁንላችሁ። ሰላም ይሁንላችሁ። ደስታ ይሁንላችሁ። ፈውስ ይለፍ። ፈውስ ይለፍ። ለስጋችሁ ፈውስ ይለፍ። በናዝሬቱ በኢየሱስ ስም ጸልያለሁ አሜን። ለአይምሯችሁ ፈውስ ይለፍ። ለፓራባሺ ባህዲጋና ማሳያ የእግዚአብሔር ፈውስ አሁን ያገኛችሁ። እረፍት ያገኛችሁ አሜን። ኢየሱስ ጌታ ነው። እግዚአብሔር ሆይ እናመሰግንሃለን። መንፈስ ቅዱስ ስምህ ይባረክ። የናዝሬቱ ኢየሱስ ተባረክ። ክብር ለጌታ ይሁን። እግዚአብሔር ሆይ ጸልያለሁ። በኢየሱስ ስም ጸልያለሁ። አሁንም አያለው ጆሮውን የሚታመም ሰው በጌታ በኢየሱስ ስምና ስልጣን ከዚህ ሰዓትና ደቂቃ ጀምሮ የትኛውም ጆሮአችሁን የሚወጋ እባብ ተወጋ። ጆሮአችሁ ላይ በናዝሬቱ በኢየሱስ ስም ስራው የፈረሰውን የተነቀለውን ወደ ጆሮአችሁ ላይ የሚወረወረውን ቀስት ኢየሱስ ስም ነቅላለሁ። ሃሌሉያ አሜን። ከባድ የጆሮ በሽታ አያለሁ። በጌታ በኢየሱስ ስም ዛሬ ተሰበረ። በጌታ በኢየሱስ ስም ዛሬ ተሰበረ። ተፈወስሽ በኢየሱስ ስም አሜን። ኩላሊት በናዝሬቱ በኢየሱስ ስም ከዚህ ሰዓትና ደቂቃ ጀምሮ ፈውስ አለፈ። ፈውስ አለፈ። ፈውስ አለፈ። ፈውስ አለፈ በጌታ በኢየሱስ ስም አሜን። ኩላሊታችሁን የምትታመሙ ሰዎች በናዝሬቱ በኢየሱስ ስም ጸልያለሁ። የእግዚአብሔር ፈውስ አለፈ። ሃሌሉያ ቴንክ ዩ ጂሰስ፣ ቴንክ ዩ ጂሰስ። ራስ ምታት በጌታ በኢየሱስ ስም ከዚህ ሰዓትና ደቂቃ ጀምሮ ፈውስ ይሁን አሜን። ፈውስ ይሁን፣ ፈውስ ይሁን። ኦ መንፈስ ቅዱስ ተባረክ። የናዝሬቱ ኢየሱስ ተባረክ። አዳኛችን ተባረክ። በሱ ቁስል እኛ ተፈወስን። ሃሌሉያ አሜን። በናዝሬቱ በጌታ በኢየሱስ ስም ዛሬ ይሄ ፈውስ በቤታችሁ ይግባ። በልጆቻችሁ ላይ ይሁን፣ በትዳራችሁ ላይ ይሁን፣ በቢዝነሳችሁ ላይ ይሁን፣ በፋይናንሳችሁ ላይ የእግዚአብሔር ፈውስ ይሁን አሜን። እንደገና ተሐድሶ ይሁን በህይወታችሁ ላይ በኢየሱስ ስም። ሞት እየሸተታችሁ ያላችሁ ሰዎች ከዚህ ሰዓትና ደቂቃ ጀምሮ አሁን ደስታ ውስጣችሁ እንዲገባ ጸልያለሁ። በልባችሁ ላይ የመንፈስ ቅዱስ ዘይት ይፍሰስ። የመንፈስ ቅዱስ ዘይት ይፍሰስ አሜን። ኢየሱስ ጌታ ነው። ሳቅ የናፈቃችሁ ሰዎች በጌታ በኢየሱስ ስም ከዚህ በኋላ ሳቅ ይሁን ባንቺ ህይወት ላይ፣ ባንተ ህይወት ላይ ሳቅ ይሁን። ሃሌሉያ ቴንክ ዩ ጂሰስ። እናመሰግንሃለን መንፈስ ቅዱስ፣ እናመሰግንሃለን ናዝሬቱ ኢየሱስ፣ እናመሰግንሃለን። በተለያየ ሱስ የምትጠቁ ሰዎች ጸልያለሁ። ከዚህ ሰዓትና ደቂቃ ጀምሮ ሲጋራ በጌታ በኢየሱስ ስም ከናንተ ህይወት ላይ እንዲያስጠላችሁ፣ እንዲያቅለሸልሻችሁ፣ እንዲቆረጥላችሁ በኢየሱስ ስም ጸልያለሁ። ከዚህ ሰዓትና ደቂቃ ጀምሮ ይሄ ሴሰኛነት በጣም የሚያስቸግራችሁ ሰዎች በናዝሬቱ በኢየሱስ ክርስቶስ ስም የእግዚአብሔር ቅድስናውን እንዲነካችሁ፣ በቅድስናው እንድትነኩ ጸልያለሁ አሜን። እንድትጸየፉት በጌታ በኢየሱስ ስም ዝሙትን እንድትጸየፉት፣ እርኩሰት እንድትጸየፉ፣ ሐሜተኛ በጌታ በኢየሱስ ስም ሐሜትን እንድትጸየፉ ጸልያለሁ። ሃሌሉያ አሜን። አምቶ ከሚያሳማችሁ ሰዎች ዞር እንድትሉ በጌታ በኢየሱስ ስም ጸልያለሁ። ሃሌሉያ ኦ መንፈስ ቅዱስ ተባረክ። ሻባጋቲያና ሙሴ እግዚአብሔር መንፈስ እናመሰግንሃለን። እጸልያለሁ። ሃሌሉያ እጸልያለሁ። እንቅልፍ መተኛት የምትቸገሩ ሰዎች አላችሁ። በኢየሱስ ስም ከዚህ ሰዓትና ደቂቃ ጀምሮ እንቅልፋችሁ የጣፈጠ እንዲሆን ጸልያለሁ። እንቅልፋችሁ የጣፈጠ እረፍት ያለው እንቅልፍ ትተኛላችሁ ከዚህ ሰዓትና ደቂቃ ጀምሮ አሜን። እረፍት 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 የሞላው እንቅልፍ። ኢየሱስ ጌታ ነው። እንቅልፍን የሚሰጥ እግዚአብሔር ነው ወዳጆች። እንቅልፍ ከጠፋ
ጠላት ስራ እየሰራ ነው ማለት ነው። በኢየሱስም ስራውን አፈርሳለሁ። አሜን ሃሌሉያ። በተለያየ ኃጢአት ስር ውስጥ ያላችሁ ሰዎች ከዚህ ሰዓትና ደቂቃ ጀምሮ ጸልያለሁ። ከማትፈልጉት ነገር አሁን ለየኋችሁ። ከጫት፣ ከሲጋራ፣ ከመጠጥ፣ ከርኩሰት በጌታ በኢየሱስም ዘፈን የምትሰሙ ሰዎች አላችሁ። ራማጋዲያና ሙሲያ በኢየሱስም ከዘፈን አላቀቅኳችሁ። አሜን። ኢየሱስ ጌታ ነው። ከዘፈን ወደ መዝሙር፣ እግዚአብሔርን ወደ ማመስገን፣ እግዚአብሔርን ወደ ማወደስ። ለእግዚአብሔር ራቁታችሁን ለምን አትዘሉም? ኢየሱስ ጌታ ነው። ሚዲያ ላይ ይሁን እንጂ አሜን። ራቁት ቤት ከፍተ ራቁትን ደንስ። ለእግዚአብሔር ክብር ለኢየሱስ ሲሆን እንትኑ ነው እኮ ሞቲቭ ነው። ብዙ ሰው አሁን አፍሪካም አውሮፓም እንደዚህ እንዲያመልኩላቸው ይፈልጋሉ። ይሄ የኢትዮጵያ ባህል ነው። እንደዚህ ባይዘው ሁሉም እንደ ባህሉ ነው የሚያመልከው። ኦኬ አገልግሎታችሁ ለሰው የሚመች ይሁን ይላል። ግን ሚዲያ ላይ ራቁታችንን ያላስፈላጊ አትራክት ለመውሰድ አናድርግ እንጂ ቤትህ ዝግትግት አድርገህ ራቁትህን ጨፍር። ኢየሱስ ጌታ ነው። ባይዘው ዳዊት እኮ አይደለ ሜልኮን ከእንትኑና ናቀችሁ ይላል። ናቀችሁ። እሱ ግን የሞቲቭ እግዚአብሔርን ማመስገኑ፣ እግዚአብሔርን ማወደሱ ነበረ። ኢየሱስ ጌታ ነው። ስለዚህ አንዳንድ ሰዎች ራቁታቸውንም ሆነው ራሱ ለእግዚአብሔር እያወደሱ ሞቲቫቸው ማመስገናቸው ላይ ነው፣ መዝሙሩ ላይ ነው ፎከሳቸው እንጂ ይሄ ለሰውን ለማማለል የሆነ ለማሳታት ይሄ ሞቲቭ የተቀየረ ይሁን የተፈወሰ ይሁን እንጂ እግዚአብሔር ይቀበለዋል። ከዘፈን እንደው መዝሙር ይሻላል። ኢየሱስ ጌታ ነው። አሜን። ክብር ለጌታ ይሁን። ስለዚህ እንደዚህ አይነት ሰዎች አላችሁ። እግዚአብሔር ግን ዛሬ ፈውሷችኋል በጌታ በኢየሱስ ስም። ኦርቶዶክስ ነኝ፣ ህይወት ፈተና በዛብኝ። ወንድሜ ህይወት ፈተና በዛብህ፣ እንጸልይልሃለን። በውስጥ መስመር አውራን፣ ንስሐ ግባ፣ ከክፉ መንገድ ተመለስ። ጌታ ኢየሱስ ክርስቶስ እንደ ግል አዳኝ አድርገህ ተቀበል። የማቴዎስ ወንጌል ምዕራፍ 11 ቁጥር 28 ላይ እናንተ ደካሞች ሸክም የከበደባችሁ ወደ እኔ ኑ፣ እኔም እላለሁ አሳርፋችኋለሁ። የከበዳችሁ ሰዎች እነግራችኋለሁ። ኦርቶዶክስ መሆን አያድንም፣ ሙስሊም አያድንም፣ ጆባ አያድንም፣ ይሄ ጴንጤ መጫወት አያድንም። የሚያድነው ማን ነው? የናዝሬቱ ኢየሱስ ክርስቶስ ብቻ ነው። አሜን። እሱ ህይወት ይሰጣል። በቃ እኛ አሁን ሃይማኖት አይደለም እያካሄድን ያለ ነው፣ ህይወት ነው እየኖርን ያለ ነው። ኢየሱስዬን እያጣጣምነው ነው የምንኖረው። መንግስተ ሰማያትን በጣም የምንናፍቅ ሰዎች አይደለንም። መንግስተ ሰማያትን እዚህ እየተለማመድን ያለን ሰዎች ነን። እየኖርን ነው፣ ከእግዚአብሔር ቃል ጋር እየኖርን ነው። ክብር ለኢየሱስ ይሁን። አሜን። በቃ ሐሴት መከራ ቢኖርም ደስ እያለን እንኖራለን። አልጋ ባልጋ አይደለም ክርስትና፣ አልጋ ባልጋ አይደለም። ግን ቀድም ስናገር ነበር በመከራ ውስጥም ሐሴት እንድናረግ የሚረዳን መንፈስ ቅዱስ በውስጣችን አለ። ስለዚህ ነግርሃለሁ፣ ጌታ ኢየሱስ ክርስቶስ እንደ ግል አዳኝ አድርገህ ተቀበል። ሸክምህን ሁሉ ይወስድልሃል። እኔም ሸክሜን ወስዶልኝ ነው። እንዳንተ ነበርኩ፣ ደካማ ነበርኩ። ኢየሱስ ጌታ ነው። አሜን። ኦ ቴንክ ዩ ጂሰስ። እናመሰግናለን መንፈስ ቅዱስ። በዚህ አጋጣሚ ጌታ ኢየሱስ ክርስቶስ